እየከነፍኩ ሲሄድ እናቶች ነጠላ ዘቅዝቀው እዛ ደርሰዋል። እነሱን እየሰበሰብኩኝ ዓለም ገና መሃል ላይ ኖክ ላይ እነሱንም እየሰበሰብኩኝ አደረስኩኝ። የዛን ቀን የተሰማኝን እርካታ ልነግርህ አልችልም። የዚህ የብሔራዊ ውትድርና ባይኖር ምን ነበር መሆን የምትፈልገው? ዩኒቨርሲቲ ገብተህ ይሄን አጠናለሁ ብለህ የምትመኘው ነበረ? በትክክል። የታክሲ ስራ በጣም አስቸጋሪ ስራ ነው። በጣም አስቸጋሪ ስራ ነው። ምስጋና የሌለው ስራ ነው። ታክሲ ረዳቱ የሚጭረው ጠብ ለሹፌሩም ይተርፋል። እኔ በ10 ሳንቲም ሽጉጥ ተመዞብኝ ያውቃል። የዛን ያህል ነው። እና አሁን ታክሲ እንደ የትኛውም ንግድ ተቋም ነው። ሻይ ቤት ገብተህ የተባልከውን ከፍለህ አመስግነህ ነው የምትወጣው። ሆቴል ገብተህ ጠጥተህ በልተህም አመስግነህ ነው የምትወጣው። እኛ ጋር ምስጋና የለም። የደረጃ ተማሪ ነበርኩ፣ አልቀጠልኩበትም እንጂ ደስ ይለኛል። እንደዚህ እኔ አስተማሪዎቼ ያበረታቱኛል። ክላስ ውስጥ መልስ መልስ ጠብቆ እስክሪብቶ ይሸልሙኛል። የዚያን ጊዜ ለምሳ ተብሎ 5 ብር በጣም ትልቅ ብር ነው። በወረቀት ነው የምትጠራው። በቤት ቁጥር በወረቀት ነው የምትጠራው። ላኩ ይባላል። በቃ ለዚህ ብሔራዊ ግዳጅ ተጠርተሃልና ተብለህ ነው የምትጠራውና ስለ እውነት እኔ ለመከላከያ ሰራዊት ክብር አለኝ። ድፍን ብር ግን ሰዎች ከሰጡ ይሄን ሀሳብ የማሰብ መብት የላቸውም። መልሴን ረስቼ ወርድ ይሆን ረዳት መልሴን ስጠኝና ሀሳቤን ላስብበት። አሁን እኮ ብሩም ዋጋ የለውም። አሁን ምን እየሰራህ ነው ተክሌ? አሁን የግል ድርጅት ውስጥ ተቀጣሪ ሰራተኛ ነኝ። የሆነ ሬዲዮ የያዘ መኮንን አስቆመኝ። የት ነው የምትሄደው? በጩኸት ነው። እሺ። ከጀርባው ቀይ ቦኔት ወታደሮች አሉ፣ ክላሽ የያዙ። በቃ ክላሻቸው ሬዲ ነው እንደዚህ። ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? በዛሬው እንግዳችን ደግሞ አቶ ተክሌ አለሙን ይዘናቸው መተናል። ለመግቢያ እንዲሆን በአብዛኞቻችን በተለይ ቲክቶክ ላይ ሶሻል ሚዲያ ላይ ጉዞ በሚል ስም የምናውቀው ወይንም ቅዱስ ይባላል ትክክለኛ ስሙ። አላስፈቅድ ነው ስሙን እየጠቀስኩ ያለሁት፣ ግን ለጨዋታው ይመች ዘንድ ጓደኞቹም ለአንዳንድ ነገር ይመች ዘንድ ነው ስሙን የጠቀስኩት። እና ይሄ ጉዞ ወይንም ቅዱስ አንድ ጊዜ የራሱን ታሪክ ከ20 ምናምን ዓመት በፊት የተፈጠረ ታሪኩን ስለ ደግነት እያወራ ነበር። እና አንድ ሰው እንዴት የህይወቱን አቅጣጫ ማለት ይቻላል፣ ምክንያቱም በጣም ህፃናት ልጆች እያሉ በኤሌመንተሪ ደረጃ በሚማሩበት ጊዜ በጣም ከከፋ አደጋ የታደጋቸው እሱና ጓደኞቹን እንዲሁም ደግሞ ጥሩ ደግነቶችን ስላደረገለት ሰው ያወራ ነበር። እና በተለይ አሁን ብዙ ጊዜ ብዙ ደግ ሰዎች አሉ። አንዳንድ ደግነቶች ግን ልክ ወደ ሚዲያ ሲመጡ ትንሽ ዘግነን የሚሉ አይነት ደግነቶችን እናያለን። ለስሜት የማይመቹ ለሚደረግለት ሰው ጥሩ ሊሆን ይችላል፣ ግን ካሜራ አቁመው ከዛ በኋላ እየቀረጹ ካሜራ ካልመጣ ምንም የደግነት እጆቻቸው የማይፈቱ ሰዎችንም ምናምን እናውቃለን። ሶሻል ሚዲያው ብዙ ነገር ስላስተማረን ማለት ነው። እና እሱንም ለመተቸት ሳይሆን ፐርሰናሊ አይዶን ነው ዋዳዛት ሜን። ለምሳሌ አንድ ሰው ካሜራ አድርጎ የሆኑ ሰዎችን ቢረዳ ጥሩ ነው ጥሩ አይደለም የሚለው ነገር ላይ በጣም ለረጅም ጊዜ ለመወሰን እቸገራለሁ። ይህን የሚቸግረኝ ለምንድን ነው? ከሚቸግረው ሰው አንግል ሆኜ ሳይ እንግዲህ ችግሩን ባለቤቱ ያውቃል እላለሁ። ከሰጪው አንግል ደግሞ ሆኜ ሳይ ምን ነው ካሜራ ባያደርግ እላለሁኝ። እና ብቻ እንዲህ አይነት ደግነቶች አሉ። እነዚህ ላይ እስቲ እናንተ ሀሳብ ስጡ። ነገር ግን ጉዞ የተለያዩ ሶሻል ሚዲያ ላይ ፐርሰናሊ እኔ በጣም ደስ የሚሉኝን ኮንተንቶች ይሰራል። በህይወት በተለይ ደግሞ ከራሱ ህይወት ከራሱ ኤክስፒሪየንስ አንዳንድ ነገሮችን ደግሞ ክሪቲካሊ ያያቸዋል። እና እንደዛ የራሱን ታሪክ ሼር እያደረገ ከዛሬ 20 ዓመት በፊት እሱ ልጅ እያለ ኤሌመንተሪ ተማሪ እያለ ስለገጠመው ነገር ያወራል። አንድ ተክሌ ስለተሰኘ ሰው ማለት ነው። እና እንዲያድርጉልን እንዲሆኑ እንዲህ በዚህ ወጥቶ በዚህ ገብቶ እያለ ምን ያህል
ትልቅም ሰው ሆኖ ምን ያህል የእሱ ተጽዕኖ እንዳለበት ያወራ ነበር እና ተክሌ በአጋጣሚ ተገኘ። እሱም እዛ ላይ ገልጾታል። ከዛ በኋላ ለምንድን ነው እንደዚህ ደግነትን ወይንም ሰው መሆንን የህይወታቸው አንዱ ክፍል ያደረጉ፣ ደግነት ሲያደርጉ ካሜራ ማይፈልጉ፣ ደግነት ሲያደርጉ በራሳቸው መንገድ የሚያደርጉ ሰዎችን ለምን አናመሰግንም በሚል ዛሬ ተክሌን እዚህ ስቱዲዮ ጋብዘነዋል። ተክሌ እንኳን በሰላም መጣ። እንኳን በሰላም ቆያችሁ። በጣም ነው የምናመሰግነው ጥሪያችንን አክብረህ ስለመጣ። የመጀመሪያው ጥያቄ የሚሆነው እዛ ቪዲዮ ላይ ቅዱስ ሲያወራ ምን ይላል መሰለ? ታክሲ አጥተው ተሰብስበው ቆመው ነበረና የመጀመሪያ ቀን አንድ ባለ ታክሲ መጣ አዞረና የብር ከ50ውን መንገድ በአንድ ብር ጭኖን ሄደ። 50 ሳንቲም አተረፍን። ከዛ በኋላ እያለ የሚቀጥለው ታሪክ አለ እና የመጀመሪያውን ቀን ታስታውሰዋለህ? አመሰግናለሁ። በመጀመሪያ ደረጃ ለልዑል እግዚአብሔር ክብርና ምስጋና ይግባው፣ ለእናቴ ለቅድስት ድንግል ማርያም። በዚህ አጋጣሚ ቅዱስ እንደ ስሙ ቅዱስ ነው። በሚገባ አስታውሳለሁ። አጋጣሚ ምሳ በልቼ ስመጣ ቤቴ ካራ ቆሬ አካባቢ ነው። እነሱ አየር ጤና ጫፍ ላይ ነው ታክሲ የምጠብቁትና ሳያቸው በእርግጠኝነት ያ ተርሚናል አይደለም፣ መነሻ ቦታ አይደለም። ብመጣ እንኳን ታክሲ ከፋሉ ነው ጭኗቸው የሚሄደው። ሲቀጥል ደግሞ መነሻ ቦታ ስላይደለ በቃ ሳያቸው ውስጤ ስላለኝ ብቻ አዞርኩኝና ጠየቅኳቸው። የት ነው የምትሄዱት አልኳቸው። ሰበታ። ሁሌ በዚህ ሰዓት እዚህ ያላችሁ አልኳቸው። አዎ በቃ ሁሌ በዚህ ሰዓት ካላችሁ እኔ ብር 50 ነው የሚከፈለው፣ ታሪፉ ብር 50 ነው። ሁሌ ማገኛችሁ ከሆነ በዚህ ሰዓት እየመጣሁ ፒክ አደርጋችኋለሁ፣ አንዳንድ ብር ትከፍላላችሁ አልኳቸው። ደስ አላቸው፣ በጣም ደስ አላቸው። ይዣቸው ሄድኩኝ። ከዛ ሰበታ ደረስኳቸው። ከሰበታ ስመለስ ያው ብዙን ጊዜ አምሽቼ አልሰራም። ታክሲ ሰራ በጧት ወጣለሁ፣ በጊዜ ነው የምቆመው እና አምሽቼ አልሰራም። ያ የመጨረሻ ቢያጆ ነው። ከዛ አገኘው ካጣው መጥቼ ሰፈር እዛ ካራ ቆሬ ነው የምቆመው። ከዛ መኪናዬን አሳጥባለሁ። እንደዚህ ነው እኔ ልምድና አምሽቼ አልሰራም እና አደረስኳቸውና ነገ ሳሉኝ፣ ነገም ሰበስባችኋለሁ፣ የት ነው ያላችሁ? ወተን እንጠብቃለን አሉ። እንግዲህ እኔ ከጠዋት አውቶቡስ ተራ ሄድና ለነሱ ተመልሼ ደርስላቸዋለሁ ማለት ነው። ሰበታ ከከተማ ውስጥ ነው የምጀምረው። ለቃቅሚያቸው እመጣለሁ። ከየቤታቸው ነበር ሄደን አስፋልት ነው የሚጠብቁኝ። መኪናዬን አውቀዋታል፣ እኔንም አውቀውኛል። እኔ ህዝብ እዛ ተሰልፏል፣ ህዝቡን አልጭንም፣ እነሱ ነው ይዣቸው መጣው እና በቃ በዚህ ጀመርን። እነ ቅዱስ ጎጀብ አካባቢ ነው ቤታቸው፣ ቅዱስ አማን እና እነሱ ሞተው ጠበቁኝ። በቃ በዚህ ተጀመረ እና ልጅ ወዳለው እግዚአብሔር እንግዲህ አሁን ልጅ ሰጥቶኛል። ልጅ ወዳለውኝ። ያሳዝኑኛል፣ ተማሪዎች ያሳዝኑኛል። አንደኛ ከትምህርት ቤት ነው ወጥቶ ነው የሚጠብቁ፣ ርቧቸውም ደክሟቸውም ነው። እንደገና ትራንስፖርት ለማግኘት በአንድ ጊዜ እንደዚህ ተሰብስቦ መሄድ አይችሉም። ያ ጓደኛ አሉ፣ እርስ በርስ የሚቀራረቡ አሉ። እነሱ ናቸው ተያይዘው የሚሄዱት። እንግዲህ በዚህ አጋጣሚ በዚህ አይነት መልኩ ነው የጀመርነው ማለት ነው። ታክሲው የራስህ ነው ተክሌ? ታክሲ በፊት የቤተሰብ ታክሲ ነበረኝ። እሺ። ኦልሞስት ወደዛ እንኳን አልገባም፣ ብዙ ታሪክ ነው። እሺ። እኔ ታክሲ የጀመርኩት 85 አካባቢ ነው። በቤተሰብ ታክሲ ኦልሞስት ወደ 10 ዓመት ምናምን ሰርቻለሁ። ከዛ በኋላ ይሄ አሁን ቅዱስን አመላልስ የነበረው ታክሲ ተቀጥሬ ነው። የዕለት ገቢ ያለው 120 ብር፣ ሳንቀን 120 ብር ነው የዕለት ገቢ እና የዕለት ገቢ በገቢ ነው ሰራ የነበረው እንጂ በዛን ሰዓት የኔ ታክሲ አልነበረ። አንተ ታክሲ አልነበረ። ግን ማዘንህ ልጆች መውደድህ እንዳለ ሆኖ የብር ከ50 መንገድ በአንዳንድ ብር ነው የምትወስዳቸው። ብዙ ጊዜ እኔ አሁን ታክሲ ላይ ብዙ ጊዜ ገንዘብ ጎሎኝ ተሞልቶልኝ ያውቃል። ታክሲ ላይ አንዳንድ ጊዜ ደግሞ ስታይ ታክሲ ላይ መቀነስ አይፈልጉም።
አንተ ደግሞ በቋሚነት 50 ሳንቲም ቀንሰህላቸዋል። በዛ ላይ የቀን ገቢ አለ፣ መክፈል ያለብህ በቀን ገቢ ደግሞ አለ እና ይህንን እንዴት ነበር የምታቻችለው? በጣም የሚገርምህ እነሱን ከማግኘት በፊት እኔ ገቢዬን ኦልሬዲ ችያለሁኝ። ሲቀጥል ደግሞ እንደው በዚህ አጋጣሚ እመለሳለሁ ወደ ርዕስህና የታክሲ ስራ በጣም አስቸጋሪ ስራ ነው። በጣም አስቸጋሪ ስራ ነው። ምስጋና የሌለው ስራ ነው። ኦልሞስት 90% ታክሲ ሾፌር ያው ከነም ጭምር ቢሆን ገንዘብ አንጠላም፣ ለገንዘብ ነው የምናደላው። 10% ደግሞ ለህል ነው የሚሰራ፣ ያገኘውን አመስግኖ የሚገባ አለ። መሯሯጥ ስለሆነ ማለት ነው። ገቢን ለማሟላትም ጭምር ኑሮን ለማሸነፍም ጭምር ስለሆነ ያን እንትን አላይም። ግን አንዳንድ ምን አለ መሰለ ተሳፋሪውም ቢሆን ለታክሲ ሾፌር ያለው አመለካከት ጥሩ አይደለም። እንዲህ ስል ደግሞ ሁሉን ተሳፋሪ አይደለም። ኦልሞስት 10% የሚሆኑ ተሳፋሪ የቤቱን ችግር ያለውን ብሶት የቢሮውን ብሶት የሚወጣው ባንተ ላይ ነው። የሚወጣው ባንተ ላይ በ5 ሳንቲም በ10 ሳንቲም እኔ በ10 ሳንቲም ሽጉጥ ተመዞብኝ ያውቃል። በ10 ሳንቲም ሽጉጥ ተመዞብኝ ያውቃል። የዛን ያህል ነው። እና አሁን ታክሲ እንደ የትኛውም ንግድ ተቋም ነው። ሻይ ቤት ገብተህ የተባልከውን ከፍለህ አመስግነህ ነው የምትወጣው። ሆቴል ገብተህ ጠጥተህ በልተህም አመስግነህ ነው የምትወጣው። እኛ ጋር ምስጋና የለም። ታክሲ ላይ የለም። ታክሲ ላይ ምስጋና የለም። ስለ እውነት ነው የምነግርህ። ታክሲ ላይ ምስጋና የለም። ያ ምንድነው? ቢከፋም ብለማም ሚቹዋል ቤኔፊት ነው። በመካከላችን የጋራ ጠቀሜታ ነው። ተሳፋሪውም ቢሆን ከፍሎ ነው የሚሄደው። እኛም ደግሞ ያለ ተሳፋሪ ባዶ ቆርቆሮ ነው መኪናው ማለት ነው። ለእኛ ተሳፋሪዎቻችን አስፈላጊዎቻችን ናቸው። ግን አጠቃቀሙ ላይ ግንኙነታችን ላይ እኔ ምኑ ላይ እንደሻከረ አላቅም። ሸካራ ነው። የታክሲና የተሳፋሪ ግንኙነት በጣም ሸካራ ነው እና የታክሲ ህይወት በጣም ከባድ ነው። እና ወደ ሬሴ ስመለስ ወደ እነ ቅዱስ ስመለስ እነ ቅዱስ ተማሪዎች በአጠቃላይ ለእኔ ረፍት ናቸው፣ የመንፈስ እርካታዬ ናቸው። መጀመሪያ እነሱን ጠዋት አውቶቡስ ተራ ደርሼ ስመለስ ከነሱ ጋር እኔ ነኝ እንጂ የምቆጣው የምናገረኝ የለም። እኔ ነኝ እንጂ የማዋራቸው እኔ ካልፈቀድኩ ደፍረው የሚያዋራኝ የለም። እና ነፃነቴን አገኛለሁ እዛ ጋር። ማታ ስመለስ ደግሞ ቅድም ከብዙ ሰው ጋር ስጨቃጨቅ ስጣላ የነበርኩትን መልሼ እነሱን ሳገኛቸው እሱን ረሳና እንዴት ዋላችሁ፣ ትምህርት እንዴት ነበረ፣ ከነሱ ጋር ተመልሼ የሚሰጡኝ መልስ ያለን አፕሮቻቸው ስለ እውነት ነው የምነግርህ። በቃ ይገዛሃል፣ እጅግ በጣም ይገዛሃል። እኔ ልጅ ወዳለሁኝ፣ ይገዛሃል በቃ። እና በእንደዚህ አይነት መልኩ ነው። አሁን ቅዱስ እዛ ላይ ሲያወራ ከሰማኸው ማይረሳቸውን አጋጣሚዎች ሲነግረን ነበረ። እንደው ልጆቹን ስታመላልስ በጥሩም በመጥፎም ማትረሳው አጋጣሚ አለ? የሚያስቅህ ወይ የሚገርምህ የተፈጠረ አጋጣሚ አለ? ያው ልጆች እኮ ልጆች ናቸው። ብዙ አጋጣሚዎች አሉ። ግን አሁን እንደዚህ ነው ብዬ አልልህም እንጂ አጋጣሚ ብዬ ያን ያህል ጎላሄ ነው ብዬ የምልህ የለም። ይጣላሉ። ዞር ብዬ ምንድን ነው ብዬ ስላቸው ወዲያው ነው ዝም የሚሉት። ሲጀመር እኔ ታክሲ ውስጥ መመሪያዎች አሉ። መስኮት አይከፈትም። ጠዋት ከሆነ የቤት ስራ ካላችሁ ተጠያየቁ። ያልገባችሁን ያልተረዳችሁትን የሚችሉ ሰዎች አሉ፣ ጓደኞቻችሁን ጠይቁና ተረዱ። ይህ መመሪያ ነው። የሚያጠና ሰው ካለ ሌላው መረበሽ አይችልም፣ መጮህ አይችልም። መጫወት ከሆነ ደግሞ ሁሉም መጫወት የሚፈልግ ከሆነ እኔም አለሁበት፣ አብረን እንጫወታለን፣ እንነጋገራለን። እና ስለ እውነት ነው የምልህ። በቃ ደስ ይላል ከልጅ ጋር መሆን ደስ ይላል። በቃ በጣም መጫወት ስትል ምን አስታወስከኝ መሰለ? ቅዱስ ምን ብሎኛል መሰለ? ተክሌ እንደ ብዙ ነገር ነው የሚያስቀምጥህ። ባይዘዌ እንደ አባትም እንደ ታላቅ ወንድምም እንደ መምህርም እንደ አነቃቂም ብዙ ብቻ እንደ ብዙ ነገር ነው የሚያይህና በጣም የሚገርምህ አለ መጫወት ስንፈልግ አንዳንድ ጊዜ ኮዳ ውሃ እንሞላና አለ ከትምህርት ቤት እግረኛ የሚሄዱ ተማሪዎች አሉ አለ። ከእነሱን ማበስበስ ስንጫወት አለ ተክሌ
ቀስ ብሎ ጠጋ ያደርግልናል አለ ወደ ተማሪዎቹ። ጠጋ ያደርግልንና በኮዳው አበስብሰናቸው ስንሄድ አለ እየተሳሳቅ እንሄዳለን አለ። ከዛ እነሱም ልጆቹም ውሃ ይዘው መምጣት ጀመሩ አለ። ከዛው የውሃ ጦርነት ነበር አለ። እስቲ ይሄን እንዴት ታስታውሰዋለህ? እንትን ይሉና እነሱ እንግዲህ መኪና ውስጥ ናቸው። እነሱ በእግራቸው ነው የሚሄዱት እነዛ ማለት ነው። ከዛ ያው ለእንትን አይደለም ጨዋታ ነው፣ ለነሱ ጨዋታ ነው። እኔም ቢሆን እፈቅዳለሁ። እና መስኮት ይከፍቱና ውሃ ይዙና መርጨት ፈልገዋል። የዛን ጊዜ ምን አደርጋለሁ? ከመንገድ ይወጣና ወደዛ ጠጋ ላላቸውና በጣም እንድጠጉት ማለት ነው ይረጨውና ይስቃል። ያ ባይዞ እንደዛም አድርጎ ያ የተረጨውም አይከፋውም። ጊዜ ነው የምጠብቁት፣ እስኪረጭ ድረስ ጊዜ ነው የምጠብቁት። ከዛ የራሳቸውም ምላሽ አለ። የራሳቸውም ምላሽ እንግዲህ አይደው ነው ስንመጣ አጋጣሚ ሆኖ ከተገናኙ ትላንትና ስለሆኑ ይነጋገሩ እንደሆነ እንጂ ያን ያህል የከፋ እንትን አልነበረ። ጨዋታ ነው በቃ። እንዳይርቁ መኪናውን መስኮቱን ከከፈቱ በኋላ ወደ መንገድ ወደ እነሱ ተጋረግላቸውን ያበሰብሳል፣ የሚያስቃል፣ በቃ ያዝናናል። በቃ እስቲ ስለ ታክሲው መለስ ብዬ በኋላ ላይ አወራሃለሁ። ሌላኛው በፍጹም የማረሳው በዛ ጊዜ እኔና አንድ ጓደኛዬ ከክፍል አንደኛ ወጣን አለ ቅዱስ። እና በቃ እስከዛሬ ድረስ የማረሳው አይነት እስክሪብቶ አምጥቶ ሸለመን። ስናወራ ነው የሰማው። ይዤ እንኳን መጣለው አላለንም ይላል። ይህንን እንዴት ታስታውሰዋለህ? ይህን ጊዜ በጣም እጅግ በጣም ነው የማስታውሰው። እኔ ትምህርት ላይ በወቅቱ እኔ በተማርኩበት ሰዓትም የደረጃ ተማሪ ነበርኩ። አልቀጠልኩበትም እንጂ ደስ ይለኛል። እንደዚህ እኔ አስተማሪዎቼ ያበረታቱኛል። ክላስ ውስጥ መልስ መልስ ጠብቀው እስክሪብቶ ይሸልሙኛል። የዚያን ጊዜ ለምሳ ተብሎ 5 ብር በጣም ትልቅ ብር ነው። ጎበዝ ነህ በዚህ ቀጥልና ምንድነውና ጨብጦ እዛ ውስጥ 5 ብር አድርጎ ያሽጋል፣ ይጨብጣል። ከዛ እኔ አሁን አንዳንድ ጊዜ ደግሞ ትምህርት ቤት የፈተና መጨረሻ ላይ ውጤት ይታረማል። ቤታቸው እየሄድን ውጤት እናረማለን፣ አብረን እንሰራላቸዋለን። ያ ከምን የመጣ ነው? ካለ ጉዝና እንትን ነው። እና ያ ለኔ እንደ ኢኒሼቲቭ ነው፣ እንደ እንትን ነው ማየውና ያነሳሳል። ያ ውስጤ አለ። እና እነ ቅዱስ ሲያወሩ ሰማዋቸው። አሁን እስክሪብቶ የሚለው እስክሪብቶ ራሱ ትዝ ይለኛል። ትዝ ይለኝ እንደሆነ እስክሪብቶውን ራሱ ታስታውሰዋለህ? አስታውሰዋለሁ። 4 አይነት ቀለም ነው ያለው። አዎ ይሄ ቀጭ ቀጭ የሚለው በየዙሪያው ቀጭ ቀጭ የሚለው ቀይ ያለው፣ ጥቁር አለው፣ ሰማያዊ አለው፣ አረንጓዴ አለው። እና የዛን ጊዜ 2 ብር ነው 250 ምናምን ውድ እስክሪብቶ ነበር በሰዓቱ። እና እሱን ነገዛውላቸውና እና እየላቸው መጣ። አማን ይባላል አንደኛው። አማን ሁሌ ባይዘው ገቢና ነው የሚቀመጠው። ለምንድን ገቢና አማን የተዳላለት? ደስ ይለኛል። በቃ ሲሪየስ ነው። ቅዱስ ጨዋታ ይወዳል። ቅዱስ እና ብሌን ጨዋታ ይወዳሉ። ሌሎችም አሉ። ይሄኛ ግን ጀንትል ነው። በቃ ደስ ይለኛል ሙዱ። ሲያወራም ደግሞ ሲመልስልህም ሲነጋገርም ከነሱ ጋር ሲያወራ በኩል ሙድ ነው የምናገረው። በቃ ደስ ይለኛል፣ በጣም ደስ ይለኛል። ገቢና እሱ በቃ ቦታው ነው፣ ማንም አይሻማው። እና ሁለቱ አንደኛ ወጡና ለነሱ ሰጠዋቸው። ብሌንም ጎበዝ ናት። ባይዞዬ 3ኛ ነው የወጣችው። ለኔስ ምናምን ብላ ቀውጥ ያደረገች። ላንቺ ብቻ አይደለም ለሁላችሁም፣ አንደኛው ከወጣችሁ ለሁላችሁም እሸልማችኋለሁ። እኔ አንደኛ ለወጣ ብቻ ነው የሚሸልመው፣ ለሷ ብቻ ላንቺ ብቻ 3ኛ ስለወጣችም አይደለም፣ ሁላችሁም አንደኛ ወጡ፣ ለሁላችሁም እሸልማለሁ አልኳቸው። እና ይነሳውሳለሁ። የሚገርምህ ያ ግን ለሱ ለቅዱስ ሽልማት ብቻ አልነበረም ነበረ። ሲያወራ ከሰማኸው አንደኛ እንደዛ አይነት እስክሪብቶ በሰዓቱ በቃ ለኔ ብርቅ ነበር አለ። በእርግጥም አሁን ስትነግረኝ ከባድ እስክሪብቶ ነው። 4 አይነት እስክሪብቶ በአንዴ ከጣልከው ከቤት ብጠፋ ይቀልሃል። እሱ እስክሪብቶ ተገዝቶ ተሰጥቶ ምክንያቱም ምትጥለው 4 ነው። 4 እስክሪብቶ በአንድ ጊዜ እንደመጣል ነው። እና ክብ ነው፣ የተለያየ ከለር አለው ከላይና ከታች። እጅ ላይም ስትይዘው ሞላ ነገር ለመጻፍ እኮ አይመችም። ያው ቄንጠኛ ስለሆነ በጣም ደስ ይላል እንጂ እና
በጣም ኢንስፓየር እንዳደረግከው ሌሎችንም ልጆች አያይዞ እንትን ይላል። ብሌንም ነበረች ብለኸኛል። ስንት የሆኑ ነበር ተማሪዎች? በቁጥር 16 15 17 አካባቢ ናቸው። ብዙ ናቸው። አሁን ብዙ ሁሉን በስማቸው አላውቅም። እነዚህ ግን ያው ሁለቱ ጎበዞች ስለሆኑ በቃ ኦልሬዲ ቀርበውኛል። ብሌን ያው ረባሽም ናት፣ እሷ ሁሉም ጋር ናት። ከዳር እስከ ዳር ነው የምታዳርሰው እና አጫዋች ናት። የቤቱ አጫዋች። ብሌንን አግኝተህ ታውቃለህ? አዎ አግኝቻታለሁ። እዚህ አዲስ አበባ ነች? አይደለችም፣ ጀርመን ናት። ጀርመን ነች። አንተ ተማሪዎች ሁሉ ውጭ ናቸው። ቅዱስ ራሱ ካናዳ ነው። አማንም አሜሪካዊን ሳምቲንግ ወደዚህ ውጭ ትገናኛላችሁ ማለት ነው? እኔ እንግዲህ አሁን ከዚህ አሁን ከቅዱስ በኋላ ነው መገናኘት የጀመራችሁ? አሁን ከብሌን ጋር ኦልሬዲ ከቅዱስ በኋላ ነው። አማን እየፈለገ ነው ብሎኛል። አይዶን ነው እንግዲህ አገኘዋለሁ አንድ ቀን። ከቅዱስ በኋላ ነው። ሶስቱን ነው ከነዛ ሁሉ በደንብ የምታስታውሳቸው? አሁን እንትናን ኩል ነው ብለኸኛል፣ አማንን። የብሌንና የቅዱስን እስቲ አንዳንድ ነገር ንገረን። ብሌን በጥባጭ ናት ብለኸኛል። ቅዱስ አስተዋይ ነው፣ ስትናገረው ይሰማል። ከአይን ነው የሚያነበው። ባይዘው ሁሉም አይኔን ነው የሚያዩ። ከተበሳጨው ያውቃሉ፣ ጸጥ ነው የሚሉት። ደስ ይለኛል። በቃ ስለ እውነት ነው የምልህ። በቃ የሆነ ቀን የዋልኩት ውሎ ሳይመቸኝ ቀርቶ ኖርማሊ እነሱን ለማድረስ የግድ ሄዳለሁኝ። ግድ ነው በቃ እንደ ስራ ያደርጋለሁኝ። ስራዬም ናቸው ባይዘው። እና ቅዱስ አስተዋይ ነው። ብሌን ያው ጨዋታ ነው። አማን እንዳልኩ ነው። እና ቅዱስ በጣም አስተዋይ ልጅ ነው። በቃ በአይን ነው የምንግባባው። በአይን ነው የሚያይ፣ ያውቃል በቃ። እና ዲስፕሊን ያስይዛል። እዚያ አንዳንዶቹ ብረብሹም ያስይዛል። እንደ ክፍል እንትን መሆን ይሰርባለሁ። እና ደስ የሚል ስብዕና አለው። ደስ የሚል ልጅ ነው። ስለ እውነት ከሆነ አይደል ነው ብቻ አሁን እንዲህ ስላለም አይደለም። ወደኋላ ተመልሰህ ስታስብ እንግዲህ ከ20 ዓመት በፊት የነበረውን ነገር በሱ ህፃን እድሜ አሁን እንደዚህ እንትን ሲያደርግልን ስለ ብቻ ይከብዳል። ደስ ይላል። ሌላኛው ያንተ ታክሲ ውስጥ ፍጹም ዲሞክራሲ ነበር ይላል እና ከትንሹም ትልቁም ሁሉም እኩል መብት ነበረው፣ ይደመጣል። እንግዲህ ዲሞክራሲን ስታስበው እንደ አጠቃላይ እንደ ሀገርም አንዳንዴ የሆኑ ቤተሰቦች ላይ ምናምን ስታይ በቃ ሁልጊዜ አቅም ያለው ነው የሚሰማው። አቅም የሌለው ሁልጊዜ ብዙ ድምፁ ያን ያህል አይሰማም። እና ዲሞክራሲም የአንተ ታክሲ ውስጥ ተለማምደናል ይላል። ያ ማለትም ማለት መሰለ እንግዲህ አጋጣሚ ሆኖ መጀመሪያውኑ ያገኘኋቸው ዕለት የተቀመጡት ወንበር የራሳቸው ነው። የመጀመሪያው በቃ የዛን ዕለት የተቀመጡበት ወንበር የራሳቸው ነው። የፓርላማ ወንበር ማንም እዚህ ጋር ነበርኩኝ ብሎ ወደኋላ ሄዶ መቀመጥ አይችልም። በቃ በቦታቸው ነው። እንግዲህ ቦታችሁን የዛን ዕለት ሳይሆን አረንጅ ያደረግኩት በማግስቱ ስንመለስ ነው። ቦታችሁ ነው። በቃ ቦታችሁ ነው። ባይዞ 15 ሰው አይችልም እኮ ታክሲው እኮ 17 ሰው አይችልም። ያው ትናንሽ ስለሆኑ ተጠጋግተው ነው። ያም አድቫንቴጅ ነው። ባይዞ እቺ 50 ሳንቲሟም እዛ ውስጥ ትጣጣለች እኮ 12 ትጣጣለች። አድቫንቴጅም አለው፣ ጉዳት የለውም። ያን ያህል ጉዳት የለውም። ለነገሩ ነው እንጂ ጉዳት የለውም። ሲቀጥል ደግሞ በቃ ቦታቸው ነው። ማጥናት ከፈለጉ የሚያጠኑት ልጆች እንዲረበሹ አይፈቀድም። እያጠኑ ይሄዳሉ ታክሲ ውስጥ። አዎ ሆምወርካቸውን ያልገባውን ሁሉ የሚያውቀው ልጅ እንዲያስረዳ ይደረጋል ብያቸዋልም። ይረዳዳሉ፣ እንደዛ ማለት ነው። ግን የሚያጠና ሰው እያለ መጫወት አይቻልም። ጥናት ከሌለ ይጫወታሉ። ያ አብሮ እነሱ ኮንፈርም ያደረጉት እንጂ የኔም ብቻ አይደለም። ግን እዛ መሃል ላይ ረብሻ ቢኖር አንዱ እያጠና ቢረብሽ እንዲህ ወደኋላ ዞር ካልኩኝ የለም፣ ያ ነገር የለም። እግዚአብሔር ስለ እውነት ነው የምልህ። አይደል ነው ብቻ የዛን ወቅት ልጆች ዲሲፕሊንድ ናቸው። የምልህን በእድሜ ደረጃ ይከባበራሉ። አሁን ቅዱስ ሌሎችን ማናጅ ያደርጋል። እሺ ብሎ ይሰሙታል። አሁን በአሁኑ ወቅት አለ ብትለኝ አይደለም አላውቅም። ተክሌ ትምህርት ላይ ጥሩ አቋም ያለህ ሰው ነው የሚመስለው።
ምክንያቱም ከልጆቹ ጋርም ያገናኘህ ነገር እንዲያጠኑም ጋይድ የምታደርጋቸውም ነገር በጣም ደስ ይላል እና እስቲ ስላንተ የትምህርት ሁኔታ አጫውተኝ። ምን ይመስላል? እኔ ውልደቴም እድገቴም ከፋ ክፍለ ሀገር ውስጥ ነው። በድሮ ከፋ ክፍለ ሀገር ከፋ አውራጃ ግንቦ ወረዳ ደቂያ ቀበሌ ነው። ልዩ ስሙ ሽቴዮ ይባላል ቀበሌ የተወለድኩበት ቦታ። ትምህርቴንም የጀመርኩት እዛው በእኛው አካባቢ ደቂያ ትምህርት ቤት የሚባል አለ። ከ1 እስከ 6 እዛ ነው የተማርኩት። የደረጃ ተማሪ ነኝ። ኦልሞስት ብሔራዊ ፈተናውን የስድስተኛውንም 98 አመትቼ ነው ያለፍኩኝ። ከዛ በኋላ ደግሞ ሁለተኛ ደረጃ መለስተኛ ሁለተኛ ደረጃ ለመከታተል ከቤተሰቦቻችን 6 ሰዓት 7 ሰዓት ኦልሞስት 7 ሰዓት ርቀን ነው የምንማረው። እዛ ሄደን ቤት ተከራይተን ምናምን ተቀምጠን ነው የምንማረው እና መለስተኛ ሁለተኛ ደረጃ ትምህርቴን የተከታተልኩት በድሮ በእደ ማርያም ይባላል። አሁን ስሙ ተቀይሯል። እዛ ነው የተማርኩት። ከ8 ወደ 9 ሳልፍም 97 አመትቼ ነው ያለፍኩት የሚኒስትሪ ውጤት። 9ኛ እና ወደ ሃይ ስኩል ስገባ ሸታ ይባላል የቦንጋ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው። እዛ ከ9 እስከ 12 እዛ ነው የተማርኩትና እዛም ቢሆን የደረጃ ተማሪ ነበርኩ እና አጋጣሚ በመሃል 11ኛ ከ11 ወደ 12 ባለፍንበት ሰዓት የብሔራዊ ውትድርና ግዳጅ ነበረና ያንን ሽሽት አንዴ ወደ ከተማ አንዴ ወደ ገጠር ስንመላለስ ከትምህርት ቤት ባያፍሱም ወደ ትምህርት ቤት ሲኬድ ይታፈስ ነበረና መኖር አለመኖራችን አረጋግጠን ነው የምንገባው ክላስ። በዛ ምክንያት የማትሪክ ውጤትም አልተስተካከለም፣ አልመጣልኝም። ከዛ እንዳለ ሆኖ ማትሪክ ውጤቱ ሳይሳካ ሲቀር አትሊስት የመምህርነት ኮርስ መውሰድ ይቻል ነበር። ቲታይ ምናምን ትገባለህ የዛን ጊዜ ባለው ውጤት ይቻል ነበር። ያንን አልፈለኩም። አብሮኝ የነበሩ ቲታይ ገብተዋል። አሁን አስተማሪዎች ናቸው በአብዛኛው አብረው የነበሩ ጓደኞቼ አስተማሪዎች ናቸው በአብዛኛው። ሌላው ደግሞ አስተማሪ ሆኖ ከአስተማሪ ወጥቶ ሲቪል ሰርቪስ ገብቶ እስከ ፓርላማ አባልነት የደረሰ አሁን ደግሞ በምዕራብ ኢትዮጵያ ላይ በሳብንትን ውስጥ ትልቅ ቦታ ያለው ጓደኛ አለኝ ወንድምም ጭምር እና ክላስሜቶቼ ናቸው። እነሱ ወደ ቲቲአይ ሲገቡ አጎቴ አዲስ አበባ ነበረ እና እሱ ጋር መጣሁ። የማታ ትምህርት እንድቀጥል አደረገኝ። እዚህም ያው ብሔራዊ ውትድርናው ተከትሎ መጥቷል። በደርግ ዘመነ መንግስት ማለት ነው። እና እዚህ እንደውም በወረቀት ነው የምትጠራው። በቤት ቁጥር በወረቀት ነው የምትጠራው። ላኩ ይባላል። በቃ ለዚህ ብሔራዊ ግዳጅ ተጠርተሃልና ተብለህ ነው የምትጠራውና ስለ እውነት እኔ ለመከላከያ ሰራዊት ክብር አለኝ። ሰው የየራሱ እንትን አለው፣ ጥሪ ያለው ፍላጎት አለውና በዚህ አጋጣሚ ለመከላከያ ሰራዊት ክብር አለኝ እና ህይወታቸውን ሰጥተው ነውና ለዚህ ዓላማ ብሎ ለሀገር የቆሙ ናቸውና እኛ ደግሞ ያንን ጠለቅ ብለን ባለመረዳትም ሊሆን ይችላል፣ አሊያም ክፍልም ስላይደለ ይሁን አይዶን ነው ብቻ ያንን መንገድ አልመረጥኩም። ባሽሽት ነበርኩኝ። ያው አዲስ አበባ መተህ ምን አጠና? አጎት ጋር የማታ ተማርኩኝ። ውጤት ለማታ ውጤት የሚያበቃኝን ውጤት አገኘው። አዲስ አበባ ሳይንስ ዲፓርትመንት ገባው እና ማጥናት የፈለኩት ኬሚስትሪ ነበረ። 1 አመት ኦሬዲ ተምሬ ነበረ። ዊዝድሮውም አልሞላውም። በመሀል ታክሲ ተገዛና ወደ ታክሲ ህይወት ገባው። ያው ገንዘብ እስከሆነ ማሳደድ የሚያስፈልገው ተብሎ ቅድሚያ ለገንዘብ ሰጥቼ ነው እንጂ እየሰራሁም መማር ይችል ነበረ። በቃ አንዳንዴ ገንዘብ እነ ቅዱስ የሚመላለሱበት የነበረው ታክሲ ማለት ነው አይደለም? ሌላ ታክሲ ሌላ ነበር። ብዙ ታሪክ አለው መሀል ላይ። ከዛ በኋላ የህይወት መንገድም ተቀየረ። አጋጣሚ አጎቴ ማረፈ። አጎቴ ያለው ሰው ነው፣ በጣም ያለው ሰው፣ ጥሩ ኑሮ ነበረ። እሱ ካለፈ በኋላ ቻሌንጁ በጣም ከባድ ነበረ። ቤተሰብ የኛ ቤተሰቦች ገጠር ናቸው።
እዚህ ከሱ ጋር ማለት የሱ ልጆች የነበርንበትን ቤት ምናምን መኪናውን ጀምሮ ሁሉ በአጠቃላይ ተወሰደ፣ ተሸጠ። ያው እርሱ ስለማይገባን ስለማይመለከተን እና ከዛ በኋላ በጣም ህይወት አስቸጋሪ ነበረች። ከዛ ወደ ቅጥር ገባሁ። እነ ቅዱስን ያመላለስ የነበረው በቅጥር ታክሲ ነው፣ በገቢ የምሰራው ታክሲ ነው። በዛን ጊዜ 120 ብር ነው ገቢው። በቀን 120 ብር ነው በቀን 120 ብር ነው ገቢው። እና በዛ ነው እነ ቅዱስን ያመላለስ የነበር። እኔን መስል ተክሌ እንደነገርከኝ ጎበዝ ተማሪ ነበርክ። የደረጃ ራንክ የዚህ የብሔራዊ ውትድርና ባይኖር ምን ነበር መሆን የምትፈልገው? ዩኒቨርሲቲ ገብተህ ይሄን አጠናለሁ ብለህ የምትመኘው ነበረ? በትክክል የማታውንም ቢሆን እኮ ተምሬ ያ ውጤት ስመጣልኝ እኮ በማታ ዲፓርትመንት ይከታተል የነበረው ኬሚስት መሆን ነው የምፈልገው የነበረው። ኬሚስትሪ የታክፍሌ ነው። በጣም ወዶ ትምህርት ነው። በዚህ አጋጣሚ ኬሚስትሪ አስተማሪ በሎ ይባላል። በጣም ነው እንግባባው እና በጣም የሚገርም ነገር አሁን ትምህርት ቤቴ ውስጥ ነው ያለው፣ ስልኬ ላይ ነው ያለው። አስተማሪም አያስፈልግም። ብታምነኝም ባታምነኝም እኛ በተማርንበት ሰዓት ፔሪዮዲክ ቴብል ለማግኘት አንዲት መጽሐፍ ናት ላይብሬሪያችን ውስጥ የነበረችው። ስለ እውነት ነው የምነግርህ። እኔ ግን ከአስተማሪ ጋይድ ላይ ይሰጠኝ ነበር። የምትወደው ቲቸር በለው እና ከሱ ጋይድ ላይ ይሰጠኝ ነበር ኬሚስትሪ እንትኑ እና በዚህ አጋጣሚ ባዮሎጂ አስተማሪ ታደለ ይርሳው ይባላል። ሲያስተምርህ እንዴት ብዬ ልንገርህ፣ ኢዝ ኖን አስ ኢዝ ኮልድ የሚባሉትን በአጠቃላይ በከለርድ ቾክ ነው ከስር የሚያሰምርልህ እና ያ ለትምህርት ስለ እውነት ነው የምነግርህ በጣም ወሳኝ ነገር ነው። ብዙ አውርቶ ከምታዳምጠው በላይ ጽሁፍ ላይ ያቺ በከለር የሚያሰምራትን ነገር እስከ ወዳኛው አትረሳት፣ እስከ ወዳኛው። እና ስለዚህ ኬሚስት መሆን ትፈልግ ነበር? በመምህርህ ሁኔታ ነው ኢንስፓየር የሆንከው? ያበረታታ በኬሚስትሪ መምህር ምክንያት ነው ወደ ኬሚስትሪ ያዘነበልከው? በትክክል በትክክል። ደስ ይልሃል። ሌላኛው ቅዱስ ጆኒ ራጋን በጣም ይወደው ነበረ እና ከየት አምጥተህ ነው የጆኒ ራጋን ካሴት ገዝተህ አምጥተህለት ነው? ከቤት አምጥተህ ነው? ከየት አምጥተህ ነው ሲነግረኝ በቃ ሸመደድኩታል። የጆኒ ራጋን ሙሉውን እኔ ከየት እንዳመጣልኝም አላቅም አለ። ነገርኩት። በሚቀጥለው ቀን የጆኒ ራጋ መጥቷል አለ። እየተገለባበጠች እሰማት ነበር አለ። በጣም የሚገርም ነገር፣ እኔ ሙዚቃ ወዳለሁኝ፣ ካሴቶች አሉኝ። እንዲሁም ስመጣ ፎቶግራፍ ላመጣ ፈልጌ ነበረና አለ ስቲል ነው አሉኝ። ትልክልኝና ይሄንን እንትን ስንለቀው በግማሹ እነዛን ፎቶዎች ማስገባት እንችላለን፣ ለነሱም ትዝታ ይሆናቸው እና አሉኝ። አሁን ወደ 100 የሚሆኑ በአንድ መሳቢያ ሙሉ ካሴቶች አሉ። የድሮ ካሴት ማለት እንደሚጠነጠነው ማለት ነው። እና አዲስ ካሴት ሲወጣ አያመልጠኝም። እና በቃ ታክሲ ስትሰራ ሙዚቃ ግዴታ ያስፈልጋል። ከሰው ጋር ለመገላገልም ደግሞ ጩኸት ድምፅ አድርገህም ደግሞ ቀንስ ትባላለህ። ቢሆንም ግን ቀንሰህም ቢሆን በእኔ በኩል የራሴ ስፒከር አለ፣ ከኋላ ስፒከር አለ። ባይዘው ትልቅ ስፒከር ከኋላ አስቀምጣለሁ አለ ከወንበር ስር እና እሱን አጠፋባቸውና በእኔ በኩል አዳምጣለሁ። ይሄን አዘጋ እና ካሴት ይገዛ ነበረ እና አጋጣሚ እሱ ሲለኝ ገዝቼው ነው ያመጣሁት። በእርግጠኝነት እኔ ጆኒ ራጋን እንትን ፈበራይቲ አይደለም። እኔ ጥላሁን ገሰሰን፣ ኤፍሬም ታምሩ፣ ከአሁኖቹ ቴዲ አፍሮ አደንቃለሁኝ፣ እሰማቸዋለሁ እና ስላለኝ ብቻ ገዝቼ ነው ያመጣሁት። ለተማሪዎችህ በጣም ስስልባለህ ልበል አይደል? ተማሪዎች ያሳዝኑሃልን፣ ደስ ይሉሃል። እኔ ልጅ በተፈጥሮ እወዳለሁ። ልጅ ደስ ይላል። ከልጅ ክፉ ነገር አሰማም።
ልጅን አንተ ትቆጣለህ እንጂ መልሶ አይቆጣም። ደግሞ ተናግረህ የምሰማ ሲሆን የበለጠ ስስ እንደ ልብ እንድኖር ያደርጋል። እኔ ጋ የነበሩት 15 16 17 ተማሪዎች እኔ እንዲህ ፊቴን ወደ እነሱ ወደ ኋላ ሲዞር ሁሉም ጸጥ ነው የሚለው። ጨዋታ ከፈለጉ ጨዋታ ትፈልጋላችሁ? አዎ ተላፉ፣ ተጫወቱ። ማጥናት ትፈልጋለህ? እናጠናለን ካሉ ደግሞ ሌሎች የማያጠኑት ጸጥታ እና ተብለህም መሰማት እኮ እግዚአብሔር ይመስገን ትልቅ ነገር እኮ ነው። ግን አይ ዶንት ኖ በአሁን ሰዓት እንዳለ ብትለኝ 100% አላምንም። የለም ስለ እውነት ከራሴ ከልጆቼም ጭምር ማለት ነው። ስንት ልጅ አለ ተክሌ? እኔ እግዚአብሔር ይመስገን 3 ልጆች አሉኝ። ትልቁ 17ኛውን ይዟል። የሱ ተከታይ 15 ጨርሳ ወደ 16 ከነ ቅዱስ በኋላ የተወለዱ ልጆች ናቸው። እነ ቅዱስ ናቸው የመጀመሪያ ልጆች። ከነ ቅዱስም በፊት ነበሩ ክሩዝ ማመላለሳቸው እና ማንኤል አበራ የሚባሉ ባይዞይ ከቅዱስ ጋር ተገናኝተዋል። በልጅም ይሁን የሆነ ሀገር ነው የሚኖረው። ከቱሉ ቦሎ ይሄ ስልክ ከመደወሉ በኋላ ከተደወለ በኋላ እኔ ከሰማው በኋላ ከኔ በኋላ ያመላልሰው የነበረው ሰለሞን የሚባል ጓደኛ ያለ ካለበት ቦታ ሆኖ ደውሎ ተክሌ ይፈልጋል። ደግሞ ተክሌ ራሱ ተክሌ ነው መሆን ያለበት። ስለዚህ ስልኩንና ፎቶውን በውስጥ መስመር ላክለት ብሎ ካለበት ሆኖ ደወለለት። ማንኤል አበራ የሚባል ማለት ነው። እሱም አሁን ጎበዝ ተማሪ ነው። ባይዘው እሱ የሴክሽን ተማሪ ነው። እሱንም ሸልሜ ያውቃል እሱ እና እነሱም ማመላለስ ነበር። ከኔ በኋላ ያመላለስ የነበረው ያሁን ያልኩ ጓደኛዬ ነውና ወይ ቱቦሎ ያለው ልጅ ከደወለልኝ በኋላ የደወለልኝ ይሄ ጓደኛዬ ነው፣ ሰለሞን ይባላል። እሱን የደወለልኝ ባይዘው ቱቦሎ ያለው ወንዶሰን ይባላል። እና አማኑኤል ከዛ ካለበት ሆኖ በውስጥ ስልክ ፎቶግራፉንና ስልኩን ላክለት ብሎ ደውሎለታል። እና ከዛም ከነ ቅዱስ በፊትም እነዛን አመላለስ ነበር። እንትን እያወራን ነበር ስለ ልጆችህ። እነ ቅዱስ የመጀመሪያ ልጆችህ ናቸው ብዬ ነበር። ከዛ የመጀመሪያው ልጅህ እድሜው 17 ነው? 17 ነው። 11ኛ ክፍል ነው። እግዚአብሔር ይመስገን ጎበዝ ተማሪ ነው። እግዚአብሔር ያውቃል። ሁለተኛ ልጅ 10ኛ ክፍል ናት። ወደ 11 ናት አሁን። እሷም መልካም ልጅ ናት። ትንሿ ደግሞ ኬጂቱ ናት። እንደ ቅዱስ እንደ ብሌን በጥዋጭ ናት። እንደ ብሌን በጥዋጭ ናት። በጣም ስማርት ናት። በጣም በጥዋጭ ናት። በጣም ስማርት ናት። እግዚአብሔር ይመስገን። ትንንሾች ያስቸግራሉ ብዙ ጊዜ። ሌላው ገንዘብ ላይ ያለህን አመለካከት ማወቅ ፈለግኩኝ። ምክንያቱም ምንድነው መሰለህ፣ ለምሳሌ ከአባቴ ቀጥሎ ይላል፣ ከአባቴ ቀጥሎ በገንዘብ እንዳልነዳ በማድረግ ያሳየኝ አንዱ ሰው ተክሌ ነው ይላል። ገንዘብን እንዴት ነው የምታየው? ገንዘብ ለአንተ ምንድን ነው? ገንዘብ ለእኔ መጠቀሚያ ነው። በእርግጥ ብዙ ገንዘብ ይዤ እዛ ውስጥ ራሴን አልፈተንኩም፣ አላየውም። ግን በማገኛት ነገር ገንዘብ ለእኔ መጠቀሚያ ናት። ገንዘብ ለእኔ ብርን አላመልክም። በጣም የሚገርምህ ነገር ታክሲ ሰራ ጓደኞች አሉኝ እና ሰርቼ መኪና እስከምታጠብ፣ በነገራችን ላይ የኔ ዳይት 511 ነው፣ 511 ነው። 511 ማለት ቁርስ የለም፣ እራት የለም። በቁርስ ሰዓት ወደ ምሳ ጣግተን እንበላለን። እራትን ደግሞ ምሳን ደግሞ ወደ ራት አጣግተን እንበላለን። እና እኔ ታክሲ ሰራ እንደዚህ ነው። ኦኬ 511 ነው የኔ እንትን 511 ነው። ሰርቼ የዛን ጊዜ 120 ብሩን ገቢ ረዳት አለ። ረዳቱ ቀኑ ሙሉ የሰራውን ማታ ነዳጅ እንቀዳለን። ሁሌ ነዳጅ ፉል ነው። ነዳጅ እንቀዳለን፣ ገቢ እናወጣለን። የተረፈን ይሄ ነው ይላል። ከተረፈን ላይ
ለኢለበናችን ጠዋት ቁርስ በልተናል ከዛው ላይ ማለት ነው። ለኢለበናችን ለራታችን የራቷና የምንጠጣት ነገር ትወጣለች። በጋራ ነው የሚወጣው። ከዛ የቀረችውን እንከፋፈላለን። እኩል ነው የምንካፈለው። የሰጡኝን ነው የምቀበለው። ባይዘው እንደ ሌሎች ሾፌሮች እኔ ቆጥሬ አልሰጣቸውም። የኔ ረዳቶች ናቸው ሊመሰክሩ ይችላሉ። ባይዘው አሁን ሁሉም የታክሲ ሾፌሮች ናቸው። የኔ ረዳቶች ሾፌሮች ናቸው። ሲያገኙ አሁን በእግሬ ስሄድ መንገድ ላይ ሲያገኙኝ በትርፍም ቢሆን ነው ጭነውኝ የሚሄዱት። አሁን መስመር ላይ ያሉ ይሰራሉ እና እኔ አይደለሁም የምሰጣቸው እነሱ ናቸው። ያችን አወጥቶ ነዳጅ ቀርቶ ገቢ ሰጥተው የተረፈችውን እኩል ነው የምንካፈለው እና በዚህ መልኩ ነው እና ለገንዘብ ያችን ያገኘኋትንም መንገድ እንደዛ ወጥቼ ጓደኞችን ካገኘው አብረን እናጠፋታለን። ያገኘኋት ያን መጠጥም ብትል ምግብም ብትል በ250 በ5 ኑሮም ርካሽ ነበር። አንዴ በ250 ጥብስ ዱለት በ250 ጥብስ በ2.50 ሳንቲም ድሮ ይመስላል እኮ አሁን በጣም የቆየ ጊዜ ይመስላል አይደለም? አይደለም። እና እኛም እንደ አባቶቻችን እናወራለን። ኪሎ ስጋ 9 ብር ነበረ፣ 12 ገባ፣ 15 ገባ። ለብዙ ጊዜ 15 20 ምናምን ነበር። እንግዲህ ይሄ ማለት በጣም ሩቅ ጊዜ አይደለም፣ በጣም ቅርብ ጊዜ ነው። እና ያቺ ብር 50 ብር ተርፋ 25 ከተረፈች 25 ብሯ ከ3 ጓደኞች ጋር አብልታ አጠጥታ መልስ ሁሉ አላት። ስለ እውነት እኮ ነው የምነግርህ። እስቲ በዛው ስለ እንትኑም ስላነሳህልኝ ብዙ ጊዜ እንደ ታክሲ ተሳፋሪም ሆኜ ሳየው ታክሲ ላይ ምስጋና የሌለው የታክሲ ረዳቶች ባህሪ ጋር የተያያዘ ነው። ሁሉንም ላይመለከት ይችላል፣ የተወሰኑትን ሊመለከት ይችላል። ከዛ የታክሲ ረዳቱ የሚጭረው ጠብ ለሹፌሩም ይተርፋል፣ አንዳንድ ጊዜ ወደዛም ይሄዳል። እና እንዲሁ ከዚህ ጋር የተያያዘ ይሆን ስራችሁን በጣም አልፊ የሚያደርገው? አዎ ምን አለ መሰለህ፣ በመንግስት ደረጃም ወጥ የሆነ ውሳኔ የለም። ስለ እውነት ነው የምነግርህ። ታክሲ ስራ ላይ ታክሲ እኮ ቅድም እንደነገርኩ መኪናው እኮ ያለ ተሳፋሪ ምንም እኮ ነው፣ ምንም ነው። እኩል ነው መጠቀም ያለብን፣ እኩል ነው። ግን አንዳንድ ጊዜ ምን አለ መሰለህ፣ ያው ለማግኘት ሲባል ብዙ ነው የምታስበው። ታክሲ ሹፌር ብዙ ነው የሚያስበው። ገና ጠዋት ሲጀምር እንደዚህ ሰርቼ ይሄን ገቢ ሰጥቼ ይሄን ነዳጅ ቀድቼ ይሄን ቁርሴን በልቼ ይሄን ምሳን በልቼ ይሄን አትርፌ ይሄን ይዤ ገብቼ ብሎ ነው በአብዛኛው። ብዙውን ጊዜ እንደዚህ አይነት ስሜት ውስጥ የምነዱትም እንደዚህ አቅደው የሚወጡት ናቸው። ሲጀመር እኮ ውለህ ለመግባትም መጀመሪያ እሱ መፍቀድ አለበት፣ ያላሰብነው ነገር ማለት ነው። ውዚነ ሰከንድ በደቂቃዎች ውስጥ በሰከንዶች ውስጥ ከፊት የሚሆነውን ነገር ያለማገናዘብም ጭምር ነው። ለዚህም የሚዳርግ ይመስለኛል። አንዳንድም በፊትህ በእውነትና በእውነት ሰርተህም አትመሰገንም። አይዶን ነው ብቻ አብረህ ትቀየጣለህ። ብዙ 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 ሾፌር በቃ ከማግኘት አንግል ነው የሚያየውና መገፋፋት አለ። ተሳፋሪውም ጋር ብትሄድ መልካም ተሳፋሪ አለ፣ በሆነ ባልሆነ የምናገረውን መልሶ የምናገርም አለ። አንተ ምን ሆነ ነው ለሱ የምትደረበው ተብሎም በእኛ የተነሳ የምሰደብም አለ። ልክ እንደዚሁ ደግሞ የራሱን ሸክም አመጥቶ አንተ ላይ ሊያራግፍ የሚፈልግም ተሳፋሪ አለ። በራሱ ችግር አንተን ወደ ችግር የሚከትህም አለ እና እንደ ማስማሚያ ብዬ የምልህ አሁን ወጥቻለሁ፣ ወዲህ ከታክሲ ስራ ወጥቻለሁ። ሾፌሩም ቢሆን በአግባቡ ቢሆን፣ ለምሳሌ አሁን በአሁኑ ሰዓት ግን ይሄ ነው የተባለ ልዩ ይሄ ነው ተብሎ የሚከፈል ታሪፍ የለም። ያሉትን የሚያስከፍሉት ባይዘው አይደለ ታሪፉም ነው። ይሄን ደግሞ አልፈርድባቸውም። ነዳጁም ቢሆን የሚቀዳውን ነዳጅ 1 ሊትር ናፍጣ 182 ብር እየቀዳ እንደገና ገቢ እንደ ድሮ በእኛ ጊዜ 120 ብር የነበረው ዛሬ 120 ብር አይደለም፣ እስከ 1000 ብርም ነው፣ 1500 ብርም ነው። ያ ሁሉ ስላለ አብሮ እኩልም ስለጨመረ፣ ስለዚህ ክፍያውም ላይ በመንግስት የተወሰነ ኤግዛክት እንዲህ ነው ተብሎ
የተቀመጠ ነገርም ያለ አይመስለኝም። ቢኖርም ማስፈጸሙ በመንግስት በኩልም ችግር አለ። ጫን ብሎ አይሄዱም። ጫን ብሎ ቢሄድ እኮ ይሄ ነገር የሆነ ቦታ ላይ መቆም ነበረበት፣ ግን አይሄድም። በአንድ ቦታ ላይ በትክክል ያስከብራል ህጉንና ታሪፉን፣ ሌላ ቦታ ደግሞ ዝም ይባላል እና ወጥ የሆነ አሰራር የለም። እና አሁን ታክሲውን ብቻ አይደለም ተቆጣጣሪውን አካልም ጭምር ነው በትክክል ማናጅ አልተደረገ። ይህንን ለምን አነሳውልህ መሰለህ? አንድ ጊዜ ታክሲ ላይ ስትቀመጥ እቺ የመጨረሻዋ ወንበር አለች አይደለ? ጠጓ ላይ 4 ሰው የምትይዘው ጠጓ ላይ እሷ ትመቸኛለች። ብዙ ሰው ይመቸዋል፣ ጉልበቱንም እንደፈለገ ለማድረግ አይጣበብም። እና እዛች ላይ ቁጭ ብዬ ከኔ ፊት ለፊት ደግሞ አንድ ሰው ተቀምጦ ነበርና ረዳቱ ትንሽ ጸባዩ ልክ አልነበረም ነበረ። እንትን ይላል፣ ይሳደባል፣ አንዳንድ ነገር ያደርጋል ምናምን እና ከኔ ፊት ለፊት የነበረው ሰው ተው አለው። ከዛ በኋላ አንተ ምን አግብቶ ነው ምናምን አለና ልጅ ነበረች፣ አንድ ወጣት ልጅ ነበረች። በእርግጥ የእሷም እንትን ስነ ምግባሯም ጥሩ የሚባል አልነበረም ነበረ። ትንሽ ፕሮቮኪንግ ነበረ ለልጁ እና ግን ልጁ የሚመልስበት መንገድ ምናምንም ልክ አልነበረም ነበረ። ጥፋቱን በተወሰነ መንገድ ቢከፋፈሉ ረዳቱ ላይ ይበዛ ነበር እና እኔ እኔ ከጀርባ ሆኜ አየዋለሁ እና ነገረው። ይሄ ሰው ትልቅ ሰው ረዝም ያለ ነገር ነው አስታውሳለሁ። እና ተዋለው። ከዛ ወደሱ እንትን ብሎ ይህን ሰውዬ መስደብ ጀመር። ከዛ እኔ ይኸውልህ እጅ ነው ያየሁት። እጁ እንዲህ ብሎ ሲመለስ ረዳቱ ወድቋል እና በጣም ተደናገጥን። ከዛ ተውት ይነሳል ምናምን ነገር አለ ይመስለኛል ሰውየው። እኔ ማንም ሌማን ሰው እንደዛ ሊያደርግ አይችልም። ኮማንዶ ነገር ይመስለኛል የሆነ ቦታ ላይ ነው ቆልፎት፣ እኔ እንጃ ምን እንዳደረገው። ከዛ በኋላ እንትን አደረገ። ይኸውልህ በህይወቴ እንደዛ ጊዜ ሹፌር ረዳት ላይ ሲስቅ አይቻላል። በቃ ሹፌሩ ሊሞት ደረሰ። ዝም ብለህ አንተ ያገኘኸው ሰው ላይ አፍህን እየከፈትክ እንዲህ የሆንክ ውሃ እየጨመረበት ማለት ነው። ከዛ በኋላ ምን ደርስበት እስክንደርስ ልጁ ተነሳ፣ ውሃ ምናምንም ተደረገበት። ከዛ ትንሽ ድንጋጤ ነበረ። መስኮቱን ከፍቶ ጸጥ ብሎ ረጅም መንገድ ሄደ እና ይህን ነገር አልረሳውም። ቅድም ሽጉጥ መዘዘብኝ ለ10 ሳንቲም ተብሎ ብሎ ያልከኝ ሰው በምን ምክንያት ነው የመዘዘብኝ? በጣም ጥሩ። በነገራችን ላይ እኔ ረዳቶች እግዚአብሔር በሚያውቀው መልካም ባህሪን ያላቸውና ላመሰግናቸው እወዳለሁ። በዚህ አጋጣሚ ያው እኔም ስለምገስጻቸው ነው። ከሜክሲኮ እኔ ብዙውን ጊዜ ማቆራረጥ አይመቸኝም። ቀጥታ ነው የምጭነው። እኔ ሰፈሬ በአብዛኛው ካራ ቆሬ ነው። የካራ ቆሬ ሰው ያቀኛል። ከሜክሲኮ ተነስቼ ካራ እንደምደርስ ያውቃል። ስለዚህ ጦር ኃይሎች ብዬ፣ ቶታል ብዬ፣ ዘነበወርቅ ብዬ፣ አየር ጤና ብዬ አላቆራረጥ፣ ቀጥታ ነው የሚጭነውና ከዛ ካራ ጫና አልኩት። ሚሚ ይባላል ረዳቴ ማለት ነው። ካራ ብሎ ጠራ። እንዳለ የካራ ሰው ነበረ። የጦር ኃይሎች ታክሲ እንደልብ ነው፣ ልደታ እንደልብ ነው። ካራ ግን ታክሲ የለም። ካራ ጫና። ካራን ጭነን ተነሳን። ከዛ ማለት ነው ከዛ አንድ ሰው ገብቷል ጦር ኃይሎች። ከዛ ጦር ኃይሎች የዛን ጊዜ 35 ሳንቲም። ከዛ እኔ እኮ ጦር ኃይሎች አልጫንኩም አለ። ከዛ ዞር ስል እሱ ብቻ ነው ያለውና ጦር ኃይሎች አንድ ሰው ብቻ ነው ያለው። በቃ ተው ሚሚ ተው አልኩት። በቃ እንደ ዞር አልኩኝና ተው አልኩት። ለምን እንደዚህ ለምን አለ። ተው በቃ አልኩት። ከዛ መልስን ስጠኝ አለ። መልሱ 25 ሳንቲም ነው እና 35 ሳንቲም ነው መልሱ እና 25 ሳንቲም ሰጠው። 10 ሳንቲም የለው እጁ ላይ የለም። መጀመሪያችን ነገር ባይናገር ኑሮ እሱ ለምን ገባህ ብሎ ባይል ኑሮ ሜቢ የ10 ሳንቲሟን ልትዋትም ይችል ነበረ። እሱም ጋር ምን ጋር ችግር አለ።
እኔ ተው ካልኩኝ በኋላ ነው ይሄም እንትን ያለው። ከዛ የለኝም ብሎ ስሰጥ መጀመሪያ ስላለው የግድ አምጣ አለው። ደግሞ የለም ማን ሰውም ጋር ጠየቅን የለም። ከዛ እንደዚህ ግሮ ነው እንደዚህ ያዘውን ሽጉጥ ይዞ ወረደ። እንድጎትቶት ማለት ነው። ልጁን ጎትቶት ወረደ። ሚሚን ይዞት ወረደ። ከዛ ነው መኪና ጥግ ያስኩኝና ቆምኩ። ካልሆነ ብሩ መልስለት፣ መጀመሪያው ነው ብሩ መልስለት ብያለሁ። ይቅርብን ብሩ መልስ። ለምንድን ነው እናንተ ተመጽዋች ነኝ እንደምናም ብሎ ነው ሽጉጥ አውጥቶ ጎትቶት ይዞት የወረደው ማለት ነው። ተበሳጨ። ምንድን ነው ማድረግ የምችለው? ከዛ አጋጣሚ ሌላ ሰው ከኋላ አለ። ደህንነት ነው፣ ይሄም ደህንነት ነው። እዛ ወረደና አናገረው። ምን ይዞት ነበርና ምን አላቀቁና አንተ ግባ አለ። ከዛ አናገረውና ያውቀኛል፣ አውቀዋለሁ። ደህንነት መሆኑን አላውቅም። የዛን ቀን ያወቅኩት። እዛ እናንተ ሄዱ አለ። ኦልሬዲ ከፍሎናል። ለኛ ብር ከ50 ሳንቲም ነው ምናምን ብር ከ50 መሰለኝ የዛን ጊዜ ከፍሎናል። እሱና እሱ እየተነጋገሩ ይዞት ወደዛ ሄደ። ጥዬው መጣሁ። ልጠብቅ ወይ ስለው ሄዱ በቃ ምናምን አለ። ይዞት ሄደ። እንግዲህ የዛን ቀን ያ ሰውዬ ባይኖር ኖሮ እኔም እዛው እኮ ተጎልቼ ረዳቱም ሄዶ የሚሆነውን እግዚአብሔር ይወቀው። ያም ደግሞ ያን ያህል መጥፎ ብር ሁሉ መለስለት ተብሎ ነው ተመጽዋች ነው ወይም ብሎ ነው እንደዛ እንትን ያለው። በዛ አጋጣሚ ደግሞ ይሄን ሰውዬ ላመሰግነው እወዳለሁ። ከኋላ ነበረና ወርዶ ከሰማይ ነው የወረደልን። እግዚአብሔር በሚያውቀው አስቸጋሪ ነው። በቃ በዛን ሰዓት የነበረው ነገር አስቸጋሪ ነው። እንደዚህም በ10 ሳንቲም ሽጉጥ ይመዘዝባል። ያን ያህል 10 ሳንቲም ደግሞ ቫልዩ አላት ማለት ነው፣ ዋጋ አላት። በተለይ ደግሞ ከስሜት ጋር ሲያያዝ እንደ ቀልድም ጣል ላድርግልህና ችግሩ ሶሻል ሚዲያ ላይም ስላልከኝ እንጂ ብታይ ብዙ ጊዜ የሚመጣ አንድ ቀልድ ነበረ። ምን አይነት ቀልድ መሰለ? ሰዎች ድፍን ብር ብዙ ጊዜ ለረዳቶች ይሰጡና የራሳቸውን ሀሳብ ያስባሉ። በቃ እንትን ገብቼ እንትን ወጥቼ ምናምን ይላሉ። ድፍን ብር ግን ሰዎች ከሰጡ ይሄን ሀሳብ የማሰብ መብት የላቸውም። መልሴን ረስቼ ወርድ ይሆን ረዳት መልሴን ስጠኝና ሀሳቤን ላስብበት እና ይሄማ አለ። አንዳንዶቹ ሆን ብሎ ሊያረሳሱ የሚፈልጉ ረዳቶችም አሉ። ባይዘ ስለ እውነት ከሆነ ማለት ነው። ሆን ብሎ ሊያረሳሱ የሚፈልጉም አሉ። አንዳንድ ጊዜም ደግሞ ብዙን ጊዜ ብዙ ድፍን ብሮች ይመጡና መልስ ይጠፋል። መሀል መንገድ ቆመ ሱቅ ሁሉ የምትሄድበት ጊዜ አለ። አሊያም ደግሞ ታክሲ ተራ ከሆነ የሄድክ መንገድ ላይ ከሆነ እስከ ታክሲው ጋር ሄደ ትዘረዝራለህ። እና ሁለት አይነት ችግር ነው ያለው እዛ ጋር። ሆን ብሎ ለማስቀረትም ዝርዝር በእጁ ላይ ያለ ዝም የሚልም አለ። አንዳንድ ጊዜም ስደራረብ ብዙ መልስ ስታጣ የሚከሰትም ነገር ለዝም ይቆያል። ከሚመጣው ወጪ ወራጅ ላይ አግኝቼ መልሳለሁ ወይ ሰው ትጠይቃለህ። ሰው ጠይቀህ ስታጣ አንዳንዴም ሙሉን እኮ ትመልስለታለህ። ስለ እውነት ከሆነ ሙሉን ትመልስለታለህ። በተለይ ጠዋት ከሆነ እንዲህ ዘርዝረህ ተዘጋጅተህ የ100 ብር የ200 ብር ዝርዝር ይዘህ ካልገባ በስተቀር ብዙውን ጊዜ ትመልሳለህ። ይሄ ያጋጥማል እና ሆነ ብለውና በዝርዝር ምክንያት አሁን ላሉት ምን ትላቸዋለህ? ሰዎች ሀሳባቸውን እንዲጨርሱ። አሁን እኮ ብሩም ዋጋ የለውም። ይቅርታ አድርግልኝና ብሩ ዋጋ የለም ስል ምንም አይገዛም እያልኩ አይደለም። አሁን ሰው የሚጠየቀው ነው የምከፍለው። ባይዘው ስለ እውነት አሁን ሰው የሚጠየቀው ነው የምከፍለው። አሁን እንኳን ትንሽ በተለይ መሸት ሲል ደግሞ እንደ መብትም ነው። አሁን የለም። ያኔ እኔ እንጃ አሁን ብሩ የሚገኝበት ምንስ እኔ እስካሁን አላገኘውም እንጂ ብሩ የሚገኝበት ምንስ አላገኘውም፣ ቦታውን አላገኘሁትም እንጂ ለብዙዎቻችን አሁን ብር ስከፍል ተሳፋሪ ምንም አይመስለው እንደ በፊቱ አይደለም። የዛን ጊዜ ግን ለማግኘት በጣም ስታገኛትም ደግሞ በጣም ጣፍጣ ነው የምትበላው። ብዙም ዋጋ አላት፣ ብዙ ዋጋ አላት።
አሁን እኮ 10 ብር እኮ ቫልዩ የለውም። 10 ብር ዳቦ እኮ 12 ብር ገባ እኮ። 10 ብር እንኳን ዋጋ የለውም። ሌላውን ተውና ማለት ነው። የዛን ጊዜ 10 ሳንቲም ዋጋ አለው፣ ቫልዩ አለው። በጣም እስቲ ሌላኛው ቅዱስ እዛ ሚዲያው ላይ ካስቀመጠው ነገር አንዱ ምርጫ 97 ይላልና ምርጫ 97 ቶክስ ተከፈተ ይላል። እኛ ትምህርት ቤት እያለን ቶክስ ተከፈተ። ፊት ለፊታችን ስንወጣ የሚቃጠል ባስ ነበረ። በሩ የትምህርት ቤቱ በር ተከፍቶ ተማሪዎች ሁሉ እየወጡ ነበር። እንደውም አንድ ተባራሪ ጥይት ረዳት መምህርን መታው፣ ሞቶ ነበረ። ምንሄድበትን አናቅም፣ ምንወጣበትን አናቅም። ያን ጊዜ ተክሌ ታክሲውን እየነዳ ገብቶ እያንዳንዳችንን ለቅሞን ይዞን ወጣ ይላል። ባይዘዌ ነገሮች ካለፉ በኋላ ቀላል ይመስላሉ፣ ግን ፖቴንሻሊ ከነዛ ውስጥ አንዱ ሊሞት ይችል ነበር። እንዳልከው ከምትወደው ልጆች ውስጥ ድንገት አንተ ያን ዋጋ ከፍለህ ባትሄድ ኖሮ አንዱ ዛሬ በህይወት አይቆይም ነበርና እስቲ እሱን አጋጣሚ እንዴት ታስታውሰዋለህ? ጊዜውስ በጣም የሚገርም አጋጣሚ ነው። ስለሆነት ነው የምነግርህ። ጠዋት ስነድ አገር ሰላም ነው። እንደውም ፈተና አላቸው ተብሎ ነው የመጡት። እንደ ትላንትና ፈተና እንዳላቸው ነግረውኛልና ፈተና አላቸው ተብሎ ነው። ያው በተለመደው ሰዓት እጄ ለቅሜያቸው ይዣቸው መጣሁ እና ወደ 5 ሰዓት አካባቢ ረብሻ ተነሳ። በቃ ሰፈሩ ተኩስ በተኩስ። እኔም መኪናዬን እዛ ተከራይቼ የምኖርበት በር ጋር አቁሜ፣ ጥላ አለች፣ ጥላዋ ጋር አቁሜ ከጓደኞቼ ጋር ቁጭ ብለን ውስጥ ካርታ እየተጫወትን ተኩስ ድምፅ ሰማሁ። ስራ አልወጣህም ነበር ያኔ? ስራ ወደ ከተማ መሄድ አልችልም። ያው ረብሻ ስለነበረ ለነሱም ብዬ ነው ጠዋት እጄ ፈተና ስላላቸው ነው ይዣቸው የመጣሁት እንጂ ለመስራትም አይደለም። እና አምጥቼ አቁሜው መኪናው ውስጥ ከጓደኞቼ ጋር ካርታ እየተጫወትን በቃ ድብልቅልቅ ያለ ተኩስ። ደግሞ እኔ ካለሁበት ኦልሞስት 200 ሜትር 250 ሜትር ምናምን ቢሆን ነው 200 300 ሜትር ቢሆን ነው። ናትራን አካባቢ ነው የኔ ቤት። አየር ጤና ጋር ነው ይሄ ተኩስ ያለው። አጠገባችን ከናትራን አለፍ ብሎም ተኩስ አለ። እና ስሰማ በቃ እነሱ ናቸው የመጡብኝ በአእምሮዬ ማለት ነው። ምክንያቱም ከቤተሰብ ሰብስቤ ይዤ መጥቼ እዛ አስገብቻቸዋለሁ። ቤተሰቦቻቸው ሰበታ ናቸው። እንዳሁኑ በስልክ መገናኘት አችልም። ደውለህ እንኳን አቆዩ እዛ ትምህርት ቤቱ ቆዩ ማለት አችልም። እና በቃ ስለ እውነት ነው የምነግርህ። በቃ እዛችሁ ቦታው እንዳለሁ ሁኜ ነው የተሰማኝና በጣም ነው የተረበሽኩት። ወዲያው ተነስቼ የት ነው ምናምን አሉኝ። ልጆቹን እኮ ትምህርት ቤት ጥያቸዋለሁ እኮ ተኩስ እኮ ምናምን አሉኝ። ኧረ የፈለገ ተኩስ ይምጣ፣ እነኝህ እኮ አመጥቼ ያስገባኋቸው ኃላፊነት አለብኝ ብዬ መኪና አስነሳሁኝና ሄድኩኝ። ልክ አየር ጤና ጫፍ ስደርስ የሆነ ሬዲዮ የያዘ መኮንን አስቆመኝ። የት ነው የምትሄደው? በጩኸት ነው። ከጀርባው ቀይ ቦኔት ወታደሮች አሉ፣ ክላሽ የያዙ። በቃ ክላሻቸው ሬዲ ነው እንደዚህ። የት ነው የምትሄደው ምናምን አለኝ። ከዛ መስተዋቴን አወረድኩኝና ጠዋት አገር ሰላም ነበረ። ተማሪዎችን እዚህ ትምህርት ቤት አስገብቼ ነበረ። ተማሪዎቹ ከሩቅ ነው የሚመጡት፣ ቤተሰቦቻቸው በቅርብ የሉም። እኔ ነኝ ያመጣኋቸው። ስለዚህ መሰብሰብ አለብኝ፣ ሩቅ ነው የሚሄዱት አልኩ። አይቻልም አለ። እሺ አይቻልም ካልከኝም እዚህ ጥግ መኪናዬን አቁሜ ሄጄ በእግሬም ቢሆን ይዣቸው እመጣለሁ። ከዛ እንዲህ ሲል አየኝ በጣምና የቱ ጋር ነው ትምህርት ቤቱ አለኝ። ይኸው ከዚህ ከአየር ጤና ትምህርት ቤት ፊት ለፊት ወደ ውስጥ ገባ ብሎ ነው አልኩ። ከዛ መጣ፣ ገቢና ከፈተና ገባ እኔ ጋ ማለት ነው። በዚህ አጋጣሚ ላመሰግነው እወዳለሁ። ስሙን አላውቀውም፣ እግዚአብሔር ይስጠው። ስለ እውነት ከሆነ ተባብሮኛል፣ በጣም ተባብሮኛል። እነዛ ቀይ ቦኔቶቹ ቢሆኑ አሳልፎኝም ተመለስ ነው የሚሉት። ብሉኝም ደግሞ እኔ አልመለስም። መኪናውን እዛ አቁሜ ልጆቹን ይዤያቸው መጣ ነበር። የፈለገ ይምጣ ብዬ ወስኛለሁ። ይሄን ነበረና እሱ ገቢና ገባ፣ ሌሎቹ እንዳይተናኮሉ ብሎ ገቢና ገባና እንዳይናገሩ ብሎ ገቢና ገባ። ትምህርት ቤቱ በር ድረስ አደረሰኝ። እዛ ወረደና ቶሎ ሰብስባቸው እነዚህ እያለሁ ይዘውጣ አለ። ሲደርስ በሩ ተከፍቷል። የትምህርት ቤቱ ተማሪ እንዳለ ውጭ እየሮጠ ነው። ልክ መኪናውን ሲያይ
ቀድሞ ሩጦ የመጣው ይሄ ቅዱስ ነው። አንተ ጋር መጣ ስሜክ እንዲህ ዘሎ አንገቴ ላይ፣ ሌሎቹም ደግሞ በዚህ አካባቢ ነበሩ፣ እሱ አካባቢ ነበሩ። መጥቶ ሁሉም ተሰብስቡ፣ አንዱ ግንባሬን፣ አንዱ ጉልበቴን፣ አንዱ እጄን፣ በቃ ያገኙት ቦታ ላይ ነው የሚስሙኝ። በቃ እኔም ባይ ነው የመጣ እግዚአብሔር በሚያውቀው ማለት ነው። እምባይ ነው የመጣውና እግዚአብሔርን አመሰግናለሁ። ከዛ ግቡ፣ ቶሎ ግቡ አልኳቸው። ገቡ። ሳይ አንድ ልጅ የለም። ከዛ ታስታውሰዋለህ? በስም አላስታውሰው። እሺ። ሲሄድ ዝም ብዬ ፊት ለፊት ክላስ ስገባ እዛ ጥግ ተቀምጧል። ደግሞ እሱ ይሻላል አትሊስት። ሌሎቹ ኦልሬዲ ወጥቶ እኮ ተባራሪ ጤትም ሊያገኛቸው ይችል ነበር። አሁን እንደተባለው አውቶቡስ እየተቃጠለ ነው፣ ተኩስም አለ። እንደዛ በዛችም ሰዓት ውስጥ እነሱን እየሰበሰብኩኝም ተኩስ ነበር። የተተኮሰ ነው በላይ በኩል ከኛ ከአየር ጤና ከፍ ብሎ ማለት ነው። ደግሞ የመጨረሻ ረብሻ የነበረበት ቦታ ነው አየር ጤና ማለት ነው። ቀበሌ ሁሉ የተቃጠለበት ከነ ዶክመንቱ ከነ ምናምኑ፣ ጎማ መንገድ ተዘግቶ ለ8 ቀን ለ11 ቀን መኪና ማሄድበት ምናምን ነበር። ከዛ ትንሽ ተከፍቶ ነው ትምህርት ተጀምሮ እንትን የተባለውና በጣም ረብሻ የነበረበት ሰፈር ነበርና ከዛ ያንን ልጅ ከዛ ይዤ መጣ። ሲወጣ ያንን ሬዲዮ የያዘውን እንትን አመሰገንኩት። እግዚአብሔር ይስጥ ያልኩት እያስኩኝና ልጆችን እየከነፍኩ ሲሄድ እናቶች ወለቴ የሚባል ሰፈር አለ፣ እዛ ድረስ ነጠላ ዘቅዝቆ እዛ ደርሰዋል። እነሱን እየሰበሰብኩኝ ዓለም ገና መሀል ላይ ኖክ ላይ እነሱንም እየሰበሰብኩኝ አደረስኩኝ። የዛን ቀን የተሰማኝን እርካታ ልነግርህ አልችልም። ስለ እውነት እግዚአብሔር በሚያውቀው እጅግ በጣም ነው ደስ ያለኝ። ደግሞ ደስ ያለኝ ልክ ሲያገኙኝ እንደ ንብ መንጋ ታውቃለህ፣ ሁሉም መጥቶ ላይ ነው የሰፈሩት። ሁሉም ከዚያ ግቡ መኪና ውስጥ ብያቸው አስገብቻቸው ያኛውን ይዤ መጥቼ ስወጣ በቃ የሚያለቅስም አለ ደስ ብሎት በቃ ያውን ቅዱስ የሚል ከጀርባ የሆነው እዚህ አንገቴ ላይ ሆኖ በቃ ጭንቅላት እንትን እየዳበሰ ምናምን። ከዛ እናቶቻቸውን ከየመንገድ እየለቃቀምኩኝ አደረስኳቸው። ያው ረብሻው እንደዛ ሆኖ በማግስቱ ትምህርት ነበረ። ደግሞ በማግስቱም ይዣቸው መጣሁኝ። አልረሳውም ያንን ቀን። ግን የዛን ቀን ያ የመጨረሻው ይመስለኛል። ከዛም በኋላ ሰላም የወረደ ይመስለኛል። እና ይሄን አጋጣሚ እስከ ወዲያኛው ማረሳው ነው። እኔ ባረሳም እግዚአብሔር ማረሳም አጋጣሚ ቅዱስም እንግዲህ በዛን ሰዓት አስበው የ14 ዓመት ሜቢ 14 ዓመት 14 ዓመት ቢሆነው እንግዲህ ይሄን ያህል ዓመት ቆይቶ አስታውሶ ዛሬ አንተና እኔ እንድናወራ ምክንያት የሚሆን እሱ ነውና በተለይ ለልጅ እኮ ምን አለ መሰለህ በጣም ደስ የሚለው ሰው ይኖራል በህይወቱ። አንድ ሰው ላይሆን ይችላል፣ አባቱ፣ እናቱ፣ ወንድሙ፣ የሰፈር ሰው እንደዚህ የሆነ ቦታ ላይ የሚመጣለት ሰው አለ። ያንን ሰው ደስ ሲለው እንደ አንድ እንትኑ ይወስዳል። እና እኔ ጀግንነት ነው የምልህ አንደኛው የምናከብረው ሰለብሬት የምናደርገውም ነገር በህይወት ኖረ። አንተ እኮ የዕለት ተዕለት ህይወትህን እየኖርክ ነው፣ የምታደርገውን ነገር አድርገሃል። ያን ቀን እንደተባለው አንዱ ቢጎድል ኖሮ ከባድ ነበር የሚሆነው። ጀግና። ታንኪዩ። ልጆች አሉኝ ብለኸኛል ቅድም። አሁን ምን እየሰራህ ነው ተክሌ? አሁን የግል ድርጅት ውስጥ ተቀጣሪ ሰራተኛ ነኝ። እግዚአብሔር ይመስገን እኔ ባገኘሁት ደስተኛ ነኝ። ባይዘዌ ለነገ ብዬ የምለው ነገር የለኝም፣ ግን ለዛሬ እግዚአብሔርን አመሰግናለሁ። የዛሬን አላሳጣኝም፣ የነገውን ደግሞ ለሱ ተዋለሁ እና የተረፈ ባይኖረኝም ለህይወት ማቆያ የሚሆነኝ ሰርቼ እየኖርኩኝ ነው። በግል ድርጅት ውስጥ ተቀጣሪ ሰራተኛ ነኝ። በእኔ በኩል እንግዲህ ከታክሲው ጀምሮ ከመጀመሪያው ቀን ጀምሮ ብዙ ጨዋታዎችን ተጫውተናል። ልጆችህም ኦልሞስት ልጆችህ ናቸው እና በየሀገሩ ነው ያሉት። ምትለው ነገር ካለ በስተመጨረሻ በእኔ በኩል ያለውን ጥያቄ ጨርሻለሁኝ። ምትላቸው ነገር ካለ ለነሱ በተለይ ታክሲ ላይ ለሚሰሩ ልጆች፣ ለሹፌሩም፣ ለረዳቶችም፣ ለተሳፋሪም ባይዘዌ በጣም ረጅም ዓመት እንደ መስራትህ ካለህም ስብዕና አንጻር
ሁላችንንም በለን አንዳንድ ነገር። አመሰግናለሁ። በመጀመሪያ ስለ መልካምነት ላወራ እፈልጋለሁ። መልካምነት መች ይከፈል መች የምታውቀው ነገር የለም። መልካምነት በከፍታም ውስጥ በዝቅታም ውስጥ አለ። በዝቅታ ውስጥ ስትኖር ለምሳሌ መንገደኛ ሆነ አብረህ እየሄድክ የማታውቀው ሰው አደናቅፎት ቢወድቅ አይዞህ ወንድም ብለህ ብትል ያ ምንም የማትከፍልበት መልካምነት ነው። ይህን በዝቅታ ውስጥ የምታገኘው ምንም ባይኖርህ ምንም ሳትከፍለው የምታደርገው መልካምነት ነው። ሌላው በከፍታ ውስጥ ብዬ ስልህ በከፍታ ውስጥ ብዙ መልካም ነገሮችን ማድረግ ይችላል። ለዛ ግን መሰጠት ያስፈልጋል። በዙሪያ ያለውን ዙሪያህን ማየት አለብህ። በከፍታ ደረጃ ካለ ህይወትን መኖር ማለት በሌላውም በማኖር ውስጥ ሲሆን እጅግ በጣም ደስ ይላል። ገንዘብ ትሰራለህ፣ ታገኛለህ። ገንዘብ በሰራህ ቁጥር ከፍታ እየጨመረ ነው የሚሄደው ማለት ነው። ሁላችንም እኮ እንጥራለን ለማግኘት ማለት ነው። ያው እንግዲህ በቂውን ቅድም እንዳልኩ በቂውን ማግኘት ኦፖርቹኒቲው ይለያይ እንጂ ሁላችንም እንጥራለን፣ እንለፋለን። ግን የተፈቀደልህን ነው የምታገኘውና የተፈቀደላቸውን የሚያገኙትና ያላቸው ሰዎች ዙሪያቸውን ቢቃኙ ደስ ይለኛል። አሉ ብዙ መልካም ሰዎች አሉ በከፍታ ደረጃ ውስጥ ያሉት። አብዛኛውም ደግሞ ልቦና ኖሮት መልካምነትን በውስጡ ቢያሰርጽ ዙሪያውን ቢያይ ደስ ይለኛል። ይሄን ልል የፈለኩት ገንዘብ ትሰራለህ፣ ይሰራል። አንድ በትምህርት ይሁን የስብከት ቤተክርስቲያን ይሁን ብቻ አይደኑ መጽሐፍ ላይ ይሁን ብቻ አንድ ማስታውሰው ታሪክ አለና አንድ ሰውዬ በቃ ዓላማው ብሎ የተነሳው ገንዘብ ለመስራት ነው እና በቃ ሲወጣ ሲተኛ ሲነሳ የሚያስበው ገንዘብ ነው። ተሳካለት፣ ሰራ፣ ገንዘብ በጣም ሰራ እና ገንዘብ በሚሰራበት ሰዓት ማህበራዊ ህይወት የለውም። የታመመ አልጠየቀም፣ ያዘነን አላጽናና፣ ጎረቤቱን አላየም እና ብዙ ገንዘብ ሰራ። በጣም ከምልህ በላይ ሰራ። አሁን የምበቃኝን ሰርቻለሁ፣ ከዚህ በኋላ መዝናናት አለብኝ ብሎ ወሰነ ለራሱ። በምድር መንሸራሸሪያ መኪና፣ በየብስ ለሚሄደው መኪና፣ በባህር ለሚሄደው መርከብ፣ በሰማይ ለመብረር አይሮፕላን፣ በቃ ምንም አይነት መዝናኛ የሚያስፈልገውን በሙሉ ማድረግ እንደምችል ደረሰ። እዛ ላይ ደረሰና አሁን ህይወቴን ላዝናናት ብሎ ወሰነ። እንግዲህ ሁሉ ነገር በእጁ አለ፣ ሁሉ ነገር በደጁ አለ። በቃ አሁን የቀረውን ህይወቱን ማዝናናት ነው እና እንግዲህ የሚዝናናበትን ፕሮግራሞች አወጣና አሰናዳ፣ ጨረሰ። እንደ ነገ ለመዝናናት ሁሉም ፕሮግራም አዘጋጅቶ በጨረሰበት ሰዓት መልአከ ሞት መጥቶ ትፈለጋለህ ዛሬ አለው። እንዴት? እኔ ታዝዤ ነው። ትፈለጋለህ? ይህን ሁሉ ዓመት ደክሜ ይህን ሁሉ ዓመት ሰርቼ አንድ ቀን ለራሴ ለህይወቴ አንድ ቀን ሳልዝናና በቃ እኔ ትእዛዝ ነው፣ ምንም ማድረግ አልችልም። ትፈለጋለህ። አሁን መደራደር ፈለገ። ይህን ያህል ሀብት አለኝ፣ የሀብቴን 1/4 ልስጥህና ተወኝ አለው። አይ እኔ ታዛዥ እንጂ ፈጻሚ አይደለሁም፣ ትእዛዝ ስለሆነ በቃ አለው። እሺ ግማሹን ልስጥህ አለው። ብያለሁ፣ እኔ አሁንም ታዛዥ እንጂ ፈጻሚ አይደለሁም፣ መልእክተኛ ነኝ።
እሺ ሙሉውን ውሰድና እኔ ሰርቼ ስለማገኝ ተወኛለሁ። አሁንም ቢሆን ቅድም ነግሬሃለሁ፣ አይቻልም። ፈጻሚ ነኝ እንጂ መልእክተኛ እንጂ አስፈጻሚ አይደለሁም ማለት ነው። እሺ አለ። መጨረሻ ላይ እሺ ምንድን ነው አለ። እሺ አንድ እድል እሰጥሃለሁ አለ። ምን አለ? ታሞ የጠየቅከው አለ፣ አዝኖ ያጽናናው አለ፣ ተርቦ ያበላው አለ። ያ ካለ ይመስክርና ለተወሰነች እድሜ በእነሱ ምስክርነት ልትቆይ ትችላለህ። እሱ በሕይወት ዘመኑ ሲያሯሩጥ የነበረው ገንዘብና ገንዘብ ስራ ነው። ማንም ከጎኑ የለም፣ ምንም የለም። እሺ አለ። ምንም የለም አለ። እንግዲያውስ አለ፣ እንግዲያውስ አንድስ ደቂቃ ብቻ ስጠኝ፣ አንድስ ሰከንድ ብቻ ስጠኝ አለ። ሰጥቻለሁ አለ። ሁሉም ነገር ከንቱ ነው። ሁሉም ነገር ከንቱ ነው። ማን እስካልፈቀደ? እግዚአብሔር እስካልፈቀደ። ስለዚህ መልካምነት መልካም ነው። ዛሬ አሁን አንተ ፊት እንዲቀርብ ያወራሁት ይከሰታል ይሆናል ብዬ ያደረኩት ነገር አለ። ልቦና ያዘዘውን አለም ደግሞ ለነሱ ያለኝን ፍቅር እስቲል ነው ልጆች ወዳለሁ። እግዚአብሔር ይመስገን ልጅም ሰጥቶኛል። እግዚአብሔር በሚያውቀው የተባረኩ ልጆች አሉ። ቤተ ፍቅር አለ፣ ሰላም አለ። ከስራ ሲገባ ከትልቁ ከ17 ዓመቱ ልጅ ጀምሮ እኔ ሲገባ ትንሿ ከፊት ቀጥሎ እነሱ ሲሞኝ ነው መገባ። በየቀኑ ቤት ካሉ ሲሞኝ ነው የሚቀበሉት። ለእኔ ይሄ ከምንም በላይ ነው። ከየትኛውም ገንዘብ ከምንም በላይ ነው ለእኔ። እግዚአብሔር በሚያውቀው ማለት ነው። የተባረከ ትዳር አለኝ። እግዚአብሔር የሰጠኝ ግማሽ አካል ያለች የለውም ብላ የማትርቀኝ አለ ብላ አልተጠጋችኝ። ያለችኝን አብቃቅታ የምታኖረኝ እናት የሆነች ባለቤት አለችኝ። ብሩክ የሆኑ ልጆች አሉኝ። እግዚአብሔር ይመስገን በቤቴ ደስተኛ ነኝ። መልካምነትን እንግዲህ ቅዱስ ከስንት ዓመት በኋላ እንዲህ ዛሬ እንዲመልሶ ስከፍልና እንዳንተ ቤት አሁን ቆሜ ካሁን በፊት የተጻፉትን ኮመንቶች ሳይ እያለቀስኩኝ ነው ማነበው። ስለ እውነት ነው የምልህ። እና ከብዙ ቦታ ነው የምደወለው። ብዙ እዛ አገር ቤት ያለው ዘመድ ርቆ ያለው ውጭም ያለው እየደወለ እንደዚህ ስል እኔ እዛን ሰዓት ይሄ ይሆናል ብዬ አይደለም፣ ግን ከውስጤን ያደረኩትና ልጆችም ስለነበሩ እግዚአብሔር አምላክ አሁን በእነሱ ቦታም ሌላ ልጅ ሰጥቶኛል። እነሱም ልጆች እግዚአብሔር ይመስገን በሱ ምክንያት እዚህ ተገኝቻለሁ እና ክብርና ምስጋና ለሱ ይሁን። አሜን። እግዚአብሔር አምላክ አሜን። በጣም ነው የምናመሰግነው። እኛም በቅዱስ በኩል እንዳልኩ እኔ አሁን ቅዱስን የማውቀው ሶሻል ሚዲያ ላይ ነው እና ብታየው የሚሰራቸው ኮንተንት ለፎሎወር ወይንም ለተከታይ ለገንዘብ ምናምን ብሎ አይደለም። ጥሩ ስሜቱን የሚከታተል ልጅ ነው። ስሜቱን የሚያዳምጥ ነው። ለሰው ይጠቅማል ብሎ ለማህበረሰብ ይጠቅማል ያለውን ነገር ማንንም ሳይፈራ በትክክል የሚያቀርብ ልጅ ነው። ቢሰሙት በደንብ ታናናሾቹን ማድረቅ የሚችል ልጅ ነው። ብዙ ትምክህት አንዳንድ ነገር ያልገፋው ልጅ ነው። ይሄ እንግዲህ የኔ ግምገማ ነው። እዚህ ህይወት ውስጥ ያንተም ኮንትሪቢዩሽን አለ። አሁን አንዳንድ ጊዜ እኔ ስቀመጥ ከማያቸው እንደዚህ በእንግሊዝኛ ኮንተንት ይባላል ከሚሰሩት ፍሬ ሀሳባቸው ፍሬ ካለው ልጅ አንዱ ይሄ ልጅ ነው። እንግዲህ ባክግራውንዱ ትምህርቱም አካባቢው ላይ የነበሩም ሰዎች የብዙ ነገር ውጤት ነው። ዝም ብሎ በአንዴ ብቻ ከሰማይ እውቀት ወይንም ሀሳብ እንደ ዛር
አንዴ መጥቶ ሊሰፍርብህ አይችልም። በጊዜ እየተጠራቀመ የሚመጣ ነገር ነው እና አንዱ ህይወቴ ላይ ጥሩ ምሳሌ ናቸው ብሎ ከሚለው ሰው አንተ ነህ። አንተ ደግሞ አሁን ለሁላችንም ባይዘዌ ለምሳሌ ጥሩ ስንሆን መቼ ነው የምንሆነው? እንገመግማለን እኮ ራሳችንን እንገመግማለን። ቁጭ ስንል ጥሩ ሰው ነኝ ወይ? ምንድን ነው ማድረገው? እኔ አንዳንዴ ገንዘብን በጣም ከማልፈልግበት ነገር አንዱ ፐርሰናሊ ቤዚክ ከሆኑ ነገሮች ውጭ የምትሰጠው ነገር ነው። ለሌለው አቅም ለደከመው የምትሰጠው ነው። ለዚህ ከአንተ ውጭ ላለ ሰው ለምትሰጠው በማይሆን መንገድ ላመጣው አልፈልግም። ዞሮ ዞሮ የምትሰጠው ስለሆነ ለምን ትቀማለህ? በትክክል አይደለ? እንደዛ ይሰማኛል። እና እነዚህ ነገሮች እንግዲህ ጥሩ ፍሬ ያለው ሀሳብ ከሚሰጡ ልጆች አንዱ እሱ ነው። ሌሎቹንም እንደዚሁ እናውቃቸዋለን ብዬ አስባለሁ። በጣም ደስ ብሎናል። ወደ ፕሮግራማችንም ስለመጣ እንግዲህ እናስተላልፋለን። በጣም ከልብ ያመሰግናለሁ። ሰላም ሁንልኝ። ሌላውን እንግዲህ ቀሪውን ደግሞ አብረን የምናይ ይሆናል ማለት ነው። እጅግ በጣም አመሰግናለሁ። ስለ እውነት እጅግ በጣም አመሰግናለሁ። ደስ ብሎኛል። ስለ ሁሉም እግዚአብሔር ይመስገን። አሜን። ክብሩን እሱ ይውሰድ። እኔም እጅግ በጣም ደስ ብሎኛል። አመሰግናለሁ። እሺ፣ ቴንኪው። ውድ ተመልካቾቻችን ከተክሌ ጋር ያደረግነው ቆይታ ይሄንን ይመስል ነበር። ሁላችንም ውስጥ ደግነቶች አሉ። ትንንሽ ደግነት፣ ትልልቅ ደግነት፣ ያደገ የዳበረ ይኖራል እና ብዙ ነገሮቻችን ከልባችን የምናረግ ከሆነ እንግዲህ ቅዱስ አንድ ልጅ ነው። አብዛኞቻችሁ ሶሻል ሚዲያ ላይ የምታውቁት ልጅ ነው። ጥሩ ፕሮግራሞችን ይሰራል፣ ኮንተንቶች አሉት እና በሱ ምክንያት እንግዲህ ዛሬ ተክሌን አግኝተናል። የእሱና እንደዚህ ተመሳሳይ የቅዱስና የተክሌ አይነት ግንኙነት ያላቸው በጣም ብዙ ሰዎች አሉ። ይበርታለን እንላለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። የእናንተን ሀሳብና አስተያየት ደግሞ ከታች እንጠብቃለን። ሰላም።